ተክሌ ወደዳችሁም ጠላችሁም ወጣቱ ሜዲቴሽን ጀምሯል። እኔ ሳልጽፈውም ነው ማለት ኢትዮጵያ ውስጥ ይሄ የኒው ኤጅን በሉት የአዲስ አስተሳሰብን በሉት መጽሐፎች ገብተዋል። ዶክተር ኤልያስ ብዙ ጊዜ ስለ ትንሽ አለ አይደለም ሰማይ ነገር ሜዲቴሽን ሃይማኖት አይደለም ይላል። ሜዲቴሽን ሃይማኖት እንዳልሆነ ማወቅ ብዙ እንትን አይጠይቅም። ሃይማኖት አይደለም ሜዲቴሽን። አርምሞን እንዲያውም ከኛ የሄደ ነው፣ እንዲያውም እኛ አለን እነሱ ከኛ ወስደውት ነው እንጂ በሚል ማቅለያ ኢትዮጵያውያን ወጣቶች እንዲቀበሉት ሌላ አታላይ ሐሳብ ነው። ሜዲቴሽን እያደረክ ቪዥዋላይዜሽን እያደረክ አፌርሜሽን እየጻፍክ እነዚህን ሁሉ ነገሮች እያደረኩ ኒው ኤጅ አይደለሁም ማለት አትችልም። ጌታውን ሄራሞ እይታ ቅዱስ ያሬድ ቅዱስ ነው ወይ ነው የኔ ጥያቄ። ቅዱስ ነው ለርሶ? እኔ አሁን እዚህ ውስጥ ሂንዱይዝም ነው የምታየኝ። ግን ሂንዱይዝም ብቻ አይደለም የዚህ የቻክራ ቤዚክ እንትኑ ከዛ መምጣቱ ኮንቴክስቱ ይረብሸኛል። በቃ ለኑሮ ለማይንድፉልነስ ለአኗኗር ለክሪኤቲቪቲ ከጠቀመ ሴኩላር ቢሆን ምን ችግር አለው? አሁን እዚህ ግን ለሚዲያ መጀመሪያ ኢትዮጵያ ውስጥ ተናጋሪ ለሆነ ይሄን ነገር ላም ማለት ሩት ቻክራ ነው። ሩት ቻክራ ብሎ የሚጠሩት እነሱ ስጋዊ ነገር። ዶክተር ኤልያስ የሚያደርጋቸው ነገሮች አሉ። ለቀጣይ ክርክር እንድመቸው ኢትዮጵያዊ ነው ይልሃል ሁሉንም ነገር። ኢትዮጵያ ደግሞ ሰፊ ነች ይልሃል ደግሞ። አንተ ጠይቅ ፈልግ ምን እንጂ ታገኛለህ ማለት ነው። ሶ ሎ ኦፍ አትራክሽን ላይ ቃላቱ ነው እንጂ ተቀያየርኩ ደሴም ነገር ነው። እኔ የሚቃወመው ይዘት ምንድነው? ሃይማኖታዊ ይዘት ሆኖ ሴኩላር ለማድረግ የሚደረገው መፍጨርጨር ማለት ነው። ከነሱም ይወስዳለው አልክ፣ ከህንዶቹ የተወሰነ ከኛም ይወስድና ምትታው ነገር አለ፣ ከዚህም ትወስድና ምናምን ብል ይሄ ማለት ፒውርሊ አሁንም ኒው ኤጅ ፕሪንሲፕል ነው። ሲንክሪቲሲዝም ለኔ ግን የመጻፍነት ነው ጌቼ ሁሉ አመጣው አንድ ነገር ሁሉ ወደ ሰና ያጽኑ ነው የሚለው ቃሉ። ጉዞ ወደ አርሜኒያ መንፈሳዊ ነው። ቅድስት አርሴማ በሮም ልደቷ፣ በአርሜኒያ ሰማዕትነቷ፣ ደግሞ አጽሟ ባረፈበት ገዳም ማስቀደስ፣ በበረከትና በፈውስ መዳሰስ ትፈልጋላችሁ? ሲምባ ትራቭል አለላችሁ። የጽጌ ጾም መፍቻ የቁስቋምን በዓልና የቅድስት አርሴማን ንግስ ለማክበር ተዘጋጅቷል። አርሜኒያ ላይ ህዳር 4 ሄደን ህዳር 10 እንመለሳለን። ቅድስት አርሴማን ያላችሁ ተመዝገቡ 0116622922 ወይም 0988383838 ይህንንም ያዙት 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል እሱን። የዛሬ እንግዶቼ ሁለት ናቸው። ኢንጂነር ጌታሁን ሄራሞ እና ዶክተር ኤልያስ ገብሩ ይባላሉ። ትልቁ ጉዳያችን ኒው ኤጅ እና ሃይማኖት ደግሞም ኢትዮጵያ ትውልድ ነው። አንዳንድ ጊዜ ከጉዳዩ እንግዶች ይቀድማሉ፣ አንዳንዴ ደግሞ ከእንግዶች ጉዳዩ ይቀድማል። ለዛሬ ሁለቱም ስለሆኑ እንግዶቼ ከሁለቱም ደግሞ የበለጠው ደግሞም ለሀገርም ያስጨነቀው እሱ ስለሆነ ጉዳዩ ይቅደም። ኒው ኤጅ እና ሃይማኖት። እኔና ሁለቱ እንግዶቼ ዶክተሩና ኢንጂነሩ ከናንተ ጋር ነን። እናንተም እኛን ምሰሉ። ዶክተር ኤልያስ ገብሩ ይሄ ምን ይላል? እግረኛው ሚዲያ። ኢንጂነር ጌታሁን ሄራሞ እግረኛው ሚዲያ። እንኳን በደህና ወደ እግረኛው ሚዲያ መጣችሁ። እንኳን ሰላም ቆየህ። ደህና ናችሁ? ከኢንጂነር ጌታሁን ሄራሞ ጋር በቀደም እዛ ላይ ነበርን። ዛሬ ለቤቱ አዲሱ እንግዳ ዶክተር ኤልያስ ገብሩ እንዴት አሉ? አራለ ይሻላል። አንተ ይሻላል? አንተ ይሻላል። ግድ የለም አንቱ ነው ምለው። ምክንያቱም ሲባል ሰማለሁ ብዙ ጊዜ
ሐኪምን ዶክተር ማለት ለታካሚው ስነልቦና ሲባል ነው። ጀነራልን፣ ኢታማጆር ሹምን፣ ኮሎኔልን በዛ መጥራት ለህዝቡ ደህንነት ይሰማኛል ጀነራል አለኝ እንዲል እንዲሰማው ለማድረግ ነው። የግል ኢጓችሁን ጣል አድርጉት እና ለተመልካች ሲባል በማዕረግ ጥሩ ሲሉ ሰማለሁ ትልልቅ ሰዎች። ስለዚህ ለፕሮግራሙም ስል ደግሞ ለሙያው ክብር ስላለኝ በዶክተር በአንቱታ ነው መቀጥለው። እንዴት አሉ? እግዚአብሔር ይመስገን። ሰላም አሉ? ደህና ነኝ። ኢንጂነር ሰላም አላችሁ? በጣም ደህና ነኝ። በጣም ደስ ይለኛል። እግረኛው ሚዲያ ሁለቱ የቀለም ቀንዶች ዛሬ ሲገናኙ ለመጀመሪያ ጊዜ ነው። ቅድም ወደ ስቱዲዮ ከመግባታችን በፊት ሎቢ ላይ ስትጨባበጡ ሳይ ደስታችሁ የተለየ ነበር። ግንኙነታችሁ የአካል ለአካል ማለት ነው። ለመጀመሪያ ጊዜ ነው? አዎ ለመጀመሪያ ጊዜ ነው። ከኢንጂነር ጋር በስልክ የተወሰነ ጊዜ አውርተናል። እሺ ይሄ እግረኛ ሚዲያ መድለኛ ይመስለኛል። እኛን ማገናኘት ብዙ ሞክረዋል፣ ሌሎችም ብዙ ሞክረዋልና አንዴ እሱ ሲመቸው እኔ ሳይመቸኝ እሱ ሲመቸው እያለን አሁን እንግዲህ ፈጣሪ በፈቀደ ቀን ተገናኝተናል። ስለዚህ እናመሰግናለን አንተንም ይሄንን ነገር ስላለ ክብሩ ለኛ ነው። ኢንጂነር ዶክተር ኤልያስ ገብሩን ሲያገኟቸው እና በሐሳብ እንዲሁም ቀጠሮ እንዳለን ያው በአእምሯችን በአይነ ህሊናችን አለ ጉዳዩ። ግን ስትገናኙና ዋው ዛሬ ጥሩ ጊዜ ሊኖረን ነው የሚል ስሜቱ ይኖራል። እሱን የተወሰነ ንገሩኝ። ወይም ደግሞ በሚዲያ ስለሳቸውም የሰሙትና ሲያገኟቸው በዓል እንቁጣጣሽ ፍልቅልቅ ብለው ነው የመጡት። ደግሞ በጣም ነው ደስ ያለኝ። ጥሩ ነው እንደዚህ ፊት ለፊትም ከጨለማ ቦታ ከምንወራወር በአንድ ኮርነር ከአንድ ኮርነር ወደ ኮርነር ከሚሆን አንዳንዴ እንዲህ በአካል መገናኘት የዲጂታል ዘመኑ ትንሽ እንትን ቢያደርገውም ትልቅ ፓወር አለው ራሱ በአካል መገናኘት። እሱ ሳይኮሎጂስትም ነው፣ ስለዛ ከኔ በላይ ያወራል። አምሶ ሃፒ በጣም ነው ደስ ያለኝ። ከዛ ውጭ ግን የሰዎች የማሰብ ነፃነት ያው እኛ ሳልነውን እግዚአብሔርም በሰው የማሰብ ነፃነት ላይ ምረጡ ነው ምለው። መርጣችሁ አመልኩኝ ነው እና አከብራለሁ። ያ ማለት መጣላት ማለት አይደለም ወይ ሌላ እንትን አይደለም። እና ዛሬ በእውነቱ ባንተም አማካይነት ስለተገናኘን እንግዲህ የአመቱ ምናምን ብለን እንግዲህ ልንሸልም እንችላለን። በጣም ደስ ይለኛል። እዚህ ጋር ምናልባት ኢንጂነር ጌታሁን ሄራሞ በጣም ነው ማከብራቸው። እንግዲህ ሰው አዘርዌ ሊያስብ ይችላል። እኔ ለምሳሌ አንደኛ አንባቢ ሰው ወዳለሁ። ብዙ ሰው ሳያነብ ሳያቅ ነው የሆነ ነገር ትችትም ሲያደርግ ፊድባክም ሲሰጥና እሳቸው ግን እንግዲህ በእድሜም በማንበብም ሳይበልጡ እንበልጣለን። ስለዚህ በማንበብ የምለው ለሌላ ሰው አንባቢ ሰው ጥሩ ነው። ዞሮ ምንም በየትኛውም ሳይድ ቢሆን ማንበብን ባለፈው አንድ የሚያደርግ ሐሳብ ስትላቸው ማንበብ ነበር ያሉትና ያ ነገራቸው ከዛ እውነትን ፈላጊ ደግሞ ናቸው። የኔ ብቻ አይደለም እውነት የሚለውን ነገር አይተው መርምረው ያልመሰላቸውን ለይተዋል። ስለዚህ መጽሐፎቹን ቢያንስ አንብበዋል የሚጠቅሷቸው ነገሮችና አንዳንዴ ይሄ ዝም ብሎ በሌብሊንግ ብቻ ጀጅ ከሚያደርግ አይነት ሰው አይደሉም። ስለዚህ ይሄ ሲከርነት ማለት ይሄ አነፍናፊ ነው በአማርኛ አይነት ባህሪ ያላቸውና እኔና እሳቸው የሚያመሳስለን የሚመስለኝ አዘይንዶፍ ዘዴ ለትውልዱ ሰናይ ነገር ነው የምንፈልገው፣ የተሻለ ነገር ነው የምንፈልገው። ያው መንገዱ ሊለያይ ይችላል፣ እይታችን፣ አቲቲዩዳችን፣ አመለካከታችን ሊለያይ ይችላል። ግን እሳቸውም ኢትዮጵያን ይወዳሉ፣ እኔም ኢትዮጵያን ወዳለሁ። እሳቸውም ትውልዱ ወዳልሆነ መንገድ እንዳይሄድ ይፈልጋሉ። በጣም የሚያስወቅስ አይነት ነገር ውስጥ እንዳይገባ ፈጣሪያቸውን ይወዳሉ፣ እኔም ፈጣሪን እወዳለሁ እና ብዙ ያመሳሰለን ነገር አለ ከሚያለያየን ነገር ለማለት ነውና እኔም ሀምብል ዛሬ እሳቸው አመሰግናለሁ። በጣም ደስ ይላል። ኢንጂነር ጌታሁን ሄራሞ ላይ ጋር የተወሰነ ባለፈው በአንድ ክፍል የሄደ ፕሮግራም ሰርተን ስለነበረ የተወሰነ መነሻቸውን ጥጋቸውን ይዘናል። ዛሬ የአዲሱ የቤቱ ሙሽራ ዶክተር ኤልያስ ገብሩ ናቸው። እጄ ላይ አርምሞ ሚል መጽሐፍ ይዣለሁ። የእርስዎን ወደ 4 ቀደምት ስራዎች አሉበት በጀርባው። መጽሐፈ ዝምታ፣ ጽሞና ወተፍኩርም ይላል። ውስጣዊ ገጾች ብዙ ናቸው። ይሄን መጽሐፉን ይዣለሁ። ከዶክተርነቶ ከሐኪምነቶም ባለፈ ጸሐፊ ኖት። ትልቁ ጉዳያችን ደግሞ ዛሬ
በአንድ ቃል ስንጠራው ኒው ኤጅ እና ሃይማኖት ነው። ሃይማኖት ውስጥ ክርስትና፣ እስልምና፣ ቡዲዝም ይኖራሉ። ጉዳዩ ግን ይሄ ነው። ሲዘረፍ ሲፍታታ ግዕዙ ይሄ ግሱ ሲገሰስ ብዙ ነገር እናመጣለን ወደ ውስጥ። ቀድሞ ነገር ደግሞ እርሶ ይሄን ሁሉ መጽሐፍ እንደጻፈ ኒው ኤጅ እና ሃይማኖት ደጋግሞ ስሙ እንደተነሳ ሰው ደግሞ የእርሶን ሙያዎትን የአገልግሎትን የተወሰነ ንገሩንና ከዛ ወደ ዋናው ጉዳይ ወደ ፍሬ ቅዳሴው እንገባለን። እንግዲህ ዶክተር ሚለውን ለጊዜው እናቆየውና ኤልያስ ገብሩ አእምሮ እባላለሁ። ኢትዮጵያዊ ወጣት ነኝ። አሁን ወጣት ውስጥ ያለው ነኝ። በሙያዬ ሐኪም፣ ሳይኪያትሪስት፣ የስነ ልቦና አማካሪ፣ የአርምሞ መጽሐፍ እና ሌሎችም ደራሲ እንዲሁም የአርምሞ ስልጠናና ማማከር ድርጅት ዋና ስራ አስኪያጅ ነኝ። ከዛ ውጪ ስለራሴ ሞር ሳወራ እንግዲህ ብዙዎች የሚያውቁት ኢትዮጵያን በጣም ወዳለሁ። ኢትዮጵያ ሲባል ለኔ ትልቁ ነገር ኢትዮጵያዊነት ነው። ያው ዛሬ አለባበሱ እንደምታየው መስከረም ነው። ሚዲያውን ክብር ከበዓሉም ከመስከረም አንፃር ይሄንን ነው። ለዛ ነው ፏብዬ የመጣሁት። እናከብራለን። ኢትዮጵያዊ ጥበቦችን በሙሉ ወዳለሁ። እውነት ለመናገር አሁን እንደዚህ አይነት ጥበብ ሌላ ሀገር አታገኝም። ኦፍ ኮርስ ቻይኖች እየሰሩት ነው በፋብሪካ፣ ግን እንደዚህ አይደለም። እጅ የለውም፣ የሰው ነፍስ ህይወት የለውም እና ለኛ ገበያ ነው የሚሰሩት። ለኛው ገበያ ነው የሚሰሩት እና ኢትዮጵያዊነት ላይ ምሰራ፣ ከዛ ውጪ አእምሮ ላይ ምሰራ ብለን እንያዘው። አእምሮ፣ አርምሞ እና አሁን ደግሞ አምላክን ማግኘት ፈጣሪን መቃረብ የሚሉትን ነገሮች ላይ ሁሌም ራሴም ማላርፍ፣ ሁሌም ፈጣሪን ምፈልግ፣ ሁሌም ፈጣሪን የምወድ ሰው ነኝ። ከአእምሮ አንፃር እንግዲህ ሰዎችን ማከም፣ ሰዎችን ማገዝ፣ ሰዎችን ማብቃት ላይ ነው ያለሁት ማለት ነው። ከአርምሞ አንፃር እንግዲህ ኢትዮጵያዊ የሆነ የጽሞና ልምምድን የመጀመሪያው ኢትዮጵያዊ የሆነ የጽሞና ልምምድን የቀረስኩ ሰው ነኝ ብዬ አስባለሁ። እሺ ወደሱ እንመጣለን። ሙያው ላይ የተወሰነ ይቆዩልኝ ብዬ ነው። ሳይካትሪስት ነው ሳይኮቴራፒ ነው እርሶ? ሳይካትሪስት ነኝ፣ ሳይኮቴራፒስትም ነኝ። አሁን ደግሞ ሪሰንትሊ በሰብ ስፔሻሊቲ ሌቭል ኦርጋናይዜሽናል ሳይኮሎጂም የተማርኩ ነው። ያው ሳይካትሪስት ባይ ዲፋልት ወይም በራሱ ሳይኮቴራፒስት ነው። ሳይካትሪስት ሲሆን አንድ ሰው ቴራፒ መስጠት አንዱ ኮርሳችን ሳይኮቴራፒ ነው። ስለዚህ ሳይካትሪስት ሁሉ ሳይኮቴራፒስት ነው ማለት እንችላለን ማለት ነው። the same thing። አሁን ሂፕኖቴራፒ ፓርት ኦፍ ሳይኮቴራፒ ነው። ሳይኮቴራፒ አንዱ የቴራፒ አይነት ነው። ሂፕኖቴራፒ ባለፈው ስላነሳችሁት ሳይካትሪስት የሆነ ሰው ባይ ዲፋልት ሂፕኖቴራፒ ተምሯል ማለት ነው። አንዱ ኮርሳችን ስለሆነ ማለት ነው። ግን ከዛ በኋላ ደግሞ ሳይኮቴራፒን ሞር ለመሄድ በመፈለግ በተለይ ማይንድፉልነስ ቤዝድ ከማይንድፉልነስ ወይም ከአርምሞ ጋር የተያዘውን ኮግኒቲቭ ቢሄቪየራል ቴራፒ የሚባለውን እሱ ላይ ሰርቲፋይድ ቴራፒስት ነኝ። ከስፔሻሊቲ በኋላ የተማርኩት ማለት ነው። ከዛ በኋላ ደግሞ እንዳልኩ ሞር ኦርጋናይዜሽናል ሳይኮሎጂ ኦርጋናይዜሽን ድርጅቶች ራሱ ሳይኮሎጂ ስነ ልቦና ስላላቸው እሱን የማከም ስራውን ከስራዬም ከስልጠናውም ጋር የተያያዘ እሱን ሰብ ስፔሻሊቲ የሰራው ነው። ሁሉም አይነት ነገር አለው። ትንሽ ይሄ ሙያው ሁሉም ሳይካትሪስት ሳይኮቴራፒ ነው የሚለው ድምዳሜው በሙያ ማህበራት ራሱ ሙያው ይፈቅዳል ወይ? ሳይኮቴራፒስትነቱ አሁን እርሶ አምላክን ማግኘት ላይ ነኝ ያሉን። ስለዚህ በማማከር ሂደቱ ውስጥ ሃይማኖትም ጣል ያረጉበታል። ሳይካትሪስትነት ዶክተርነት ሳይንስ ነው። የሆነ ሰው ይመጣል ምንም እምነት ይዞ ነው የሚመጣው። ሊመከር ሲመጣ ግን የእርሶን እምነትም ደግሞ እንደ በፕሪስክሪፕሽን ይሁን በምን ይሁን ሃይማኖት ጣል ያረጉበታል። ሙያና ሃይማኖት ቀይጦ መስጠቱ አብሮ ይሄዳል ወይ? ሙያው ሳይካትሪስትነት ራሱ ይፈቅዳል ወይ? ይሄ አሁን እንደውም ይፈቅዳል ሳይሆን ያስገድዳል። ሳይካትሪ ቢሮ ላይ ባዮ ሳይኮሶሻል ነበር አፕሮቻችን። ባዮሎጂ አለ፣ ሰው ፊዚካል አካል አሁን የተክለ አካል አለ። እሱ ላይ የተጎዳ ነገር ካለ መድኃኒት ይታዘዛል፣ ኬሚካሉን የሚቀይር ማለት ነው። ከዛ ሳይኮሎጂካል ደግሞ ስነ ልቦና የምንለው ፓርትህን ያክማል። ለምሳሌ ልጅነት ትራውማ ካለ ኢሹዎች ካሉ እነሱን የምናክምበት ሂደት አለ።
ከዛ ደግሞ ሶሻል ፋክተሮች አሉ። ለምሳሌ የትዳር ጉዳይ ችግር ካለ ከሶሳይቲ ጋር ከጓደኞች ጋር ስራ ቦታ ላይ ካሉ ሰዎች ጋር ኢሹዎች ካሉ ያም ስትረስ ያደርጋልና ሶሻል አለ። አሁን ደግሞ ባዮ ሳይኮሶሻል ኤንድ ስፒሪቹዋል ሆኗል። አሁን ሞደርን ሳይካትሪ የሰው ልጅ ስፒሪቹዋል ፓርቱ ካልታከመ ሙሉ የአእምሮ ጤና የለም ነው። መንፈሳዊ ህይወቱ መታከም አለበት። ያን ስታከም ግን ያኔን አይደለም መሰጠው የሱን ነው ማበረታው። ለምሳሌ ክርስቲያን ሆኖ ከመጣ ክርስቲያናዊ እምነቱን እንዲያጠነክር ታደርገዋለህ። የት ያውቁታል? የእያንዳንዱ ታማኙ ያውቀዋል። አሁን ክርስቲያን ከሆነ ዞሮ ዞሮ መጽሐፍ ቅዱስ ያምናል። ገባ? የትኛውም አይነት ሴክት ቢሆን ፕሮቴስታንትም ቢሆን ካቶሊክም ቢሆን ኦርቶዶክስም ቢሆን መጽሐፍ ቅዱስ ያምናል። ከዛ አንፃር ከስፒሪቹዋል አስፔክት ከአእምሮ ጤና ጋር የተያያዙ መንፈሳዊ ቃላት አሉ፣ መንፈሳዊ ሂደቶች አሉ። እሱን አሁን ስፒሪቹዋል የግድ አስገብቷል። የሰው ሙሉ ጤና ስለሌለ ሪሰርቾች ስላሳዩ አሁን ለምሳሌ ድሮ ላይ አፍሪካ ላይ የራስን የማጥፋት ሬት ሎው ነበር ሚድል ኢስትን ጨምሮ። እሱ ሪሰርች ሲሰራ አንዱ የተገኘው ሃይማኖት ነበር። በሃይማኖት እንግዲህ ራስን ማጥፋት ውግዝ ነው። አንድ ሰው መንግስተ ሰማይ አይወርስም ራሱን ካጠፋ ነው የሚለውና በእስልምናም በክርስትናው ፍታትም አይኖርም። ከባድ ነው፣ በጣም ከባድ ነውና ያንን ስለሚፈራ ሰው በዛ ዲፕሬሽን ውስጥ ራሱ ሆኖ ወደ ራሱን ወደ ማጥፋት አይሄድም። ስለዚህ ማተር ያደርጋል። እኛ ለምናከመው ስራ ሃይማኖት ማተር ያደርጋል። አሁን ኦፍ ኮርስ ዩሮፒያኖቹ የተሻሉ እየሆኑ ነው በሱሳይድ። ለምን ያው እኛ አእምሮ ጤናውን ትንሽ እየረሳ ነው። መንፈሳዊነቱ ላይ ጥሩ ብንሆንም አእምሮ ሳይድ ደግሞ አለው፣ ህክምና መሰጠት አለበት ሰው ሳይኮሎጂካሊ ባዮሎጂካሊ ያልኩ ቅድም ማለት ነው። አሁን ላይ ሳይንሱ ስፒሪቹዋሊቲን የግድ አድርጎታል። አንድ ሳይካትሪስት በዚህ ዘመን ላይ ያለ ሳይካትሪስት ድሮ ያለ ያን ነገር ያቀበል ይችላል። አሁን ላይ እኛ በተማርንበት ኤጅ ቢያንስ ስፒሪቹዋል አስፔክቱ አራተኛ ኳድራንት ሆኖ ገብቷል ሳይካትሪ ላይ። እዛ ውስጥ ደግሞ እነ ማይንድፉልነስ ሌሎችም ለምሳሌ በሪሊጂየስ ራሱ አሁን ክርስቲያን ሳይኮሎጂ የሚባል አለ እስከ PhD ሌቭል የሚሰራ በባይብሊካል ወይ የሚያክሙ ሳይኮሎጂስቶች አሉ። ስለዚህ የምትነጥለው ነገር አለ። አሁን ተክሌን ሰውነቱ እዚህ ነው፣ አእምሮ እዛ ነው፣ ነፍሱ እዛ ነው፣ መንፈሳዊነቱ ምን ነጥለው አይደለም፣ አንድ ነው፣ የተያዘ ነው። የሆነ ነገር ሲታመም ያንን አፌክት ያደርጋል። ስለዚህ ግምገም ያስገድዳል ልልህ ነው። በጣም ጥሩ። የእርስዎን ሀሳብ መነሻ እያያዝን ስለሆነ ሳይካትሪስትነት፣ ሳይኮቴራፒነት እንዲያውም እምነት መንፈሳዊነት ያስገድዳል ሲሉኝ ታካሚው 20 ታካሚ ቢመጣ 20 እምነት ሊኖረው ነው። ጥንቁልናም አንዱ እምነት ስለሆነ ስለዚህ እርስዎ ለታካሚው ሞራል ሲሉና እሱን ለማከም ሲሉ ጥንቁልናንም ያውቃሉ ማለት ነው። ሳይወዱ በግዶት ማወቅ አይጠበቅብህም። ዲቴል ከየት አመጣው ይነግሩታል። ለዛውም ደግሞ ማወቅ ስለሆነ ከታካሚው በላይ ማወቅና ከታካሚው በላይ የይምሰልም እንዳይሆን መኖርም ይጠይቃል ማለት ነው። ኖ እንደዛ አይደለም። አሁን እንዴት መሰለ፣ ለምሳሌ እንደ ኢትዮጵያ ሜጀር ሃይማኖቶች አሉ። ሁሉንም ማወቅ አይጠበቅም። አሁን ድንገት እዚህ መጥቶ ለምሳሌ የቡዲዝም አማኝ ሊታመም ይችላል። ድንገት ነው፣ ሬር ነው። 1 in 10,000 1 in 1 million ነው እሱ እንደዚህ አይነት የሚያጋጥም። ግን እኛ ጋር የሚመጣው አብዛኛው ታካሚ እኛ ጋር የሚመጣው አብዛኛው ታካሚ ከነዚህ ዶሜኖች አይወጣም። ክርስቲያኒቲ እና ኢስላም ነው ዋናው። እሺ ጎል ለጎል ለተያዥ ጥያቄ ልጠይቅ። ለምሳሌ ሳይካትሪስት ስንሆን በዩኒቨርሲቲ ደረጃ ነው የሚያገኙት። ጎል ለጎል መንፈሳዊነትን ደግሞ ከየት ነው የሚያገኙት? ከሀገሬ ከማህበረሰቤ ካደክበት ከሙያው አይደለም ማለት ነው። ሙያው አይደለም የምታከመው ግን ማህበረሰብን ነው። ገባኝ። ስለዚህ በግሎ ነው የሚያገኙት ማለት ነው። በግሎ ሰርቲፋይድ የሆኑት ዶክተርነቱ አለ አካዳሚካሊ ማለት ነው። ሌላው ደግሞ በንባብ ይጨምሩበታል ማለት ነው። የራስዎን ኢንተረስት ማለት ነው። ይሄ ከምን አንፃር ስለሚመጣ መሰለዎት? የራሴን ኢንተረስት የራሴን ኢንተረስት ሳይሆን የማህበረሰቤን ኢንተረስት ማከመውን ሰው ማወቅ አለብኝ። ገብቶሃል? እኔ አሁን ለምሳሌ አሜሪካ ሲሄድ ማከመውን ሰው ማወራበት መንገድና ከገዳም የመጣችን እህቴ ሳወራ ማከምበት መንገድ አንድ አይደለም። ገብቶሃል? ይሄ ካልቸራል ኮንቴክስት አለው። ኢቭን ሳይካትሪ ካልቸራል ኮንቴክስት ከሌለው አይሆንም። ለምሳሌ እዚህ ዛሬ ኮባ አድርጌ ቢመጣ ታመመ ነው የሚባለው። ሱርማ ወይ አህመድ ግን ኮባ አድርጌ ቢመጣ ወንድማችን ነው የሚሉት። ገባ? ኮንቴክስቱን ማወቅ አለብህ። ስለዚህ ያ እንደ ሳይካትሪስት ስራ ነው፣ ግዴታውም ነው የሚያከመውን ሰው መረዳት። አምላኩን የሚሰጠው እኔ አይደለሁም፣ የራሱ ነው። ያንን ውስጥ ያለውን የሱን እምነት ከልጅነቱ ጀምሮ ፈጣሪ ብሎ የያዘው ነገር አለ። ሁሉም ሰው እንዳልከው ሮንግም ራይትም ሊሆን ይችላል የሚይዘው አስተሳሰብ፣ ግን ያንን ወደ መዳን ሂደቱ እንዲያግዘው ነው የምናደርገው እኛ።
ሰው እኛ ጋር አርምሞ ላይ ሰልጥኖ የሚሄድ ሰው አብዛኛው ሃይማኖቱ ላይ ጠንካራ ነው የሚሄደው። ስፔሲፊክ ሃይማኖት አንሰብከው ግን ባለበት ሃይማኖት ድሮ በነበረበት ለምሳሌ ቤተክርስቲያን መሄድ የተወሰው መሄድ ይጀምራል ማለት ነው። መንፈሳዊ ህይወቱ ይሻሻላል፣ ወደ ፈጣሪው ይቀርባል። ያ ደግሞ የመዳን ሂደቱን ያስተካክላል፣ ያጠነክራል። ገብቶሃል? ግን ወደ የራሱን እንነግረዋለን ሳይሆን ዶክተር ኤልያስ ገብሩ የራሳቸውን ነው የሚያሰርጡት። ምክንያቱም ከዛ ባለህበት ሆነህ እኮ ባለ ምንም ይሁን እምነትህ ግን ይሄን ብታደርግ ይሉና የራሳቸውን ልምምድ ይነግሩታል። እሱም ኒው ኤጅ ይባላል ነው። ይሄኛውን መለስበታለሁ። ጅማ ዩኒቨርሲቲ ነው አሲስታንት ፕሮፌሰር እንደሆኑ ሰምቻለሁ። የሚያረጋግጡልኝ ይሄ ነው። አሲስታንት ፕሮፌሰርነት ደግሞ ብዙ ጊዜ በአካዳሚክ ብዙ ልምዱ የለኝም የዚህ ወደ እርሶ ደረጃ ያለውን ግን ወደ ጥናት ወደ ምን ከህክምና አለፍ ሲባል የሚሰጥ ነው ይባላል። አክቲቭሊ ዩኒቨርሲቲ ውስጥ ያስተምራሉ፣ ያክማሉ፣ ይሰራሉ ወይ? ማህበራትም አሉ ደግሞ ብዙ የአእምሮ ሐኪሞችን ሳጠያይቅ እንደው ከኛ ማህበርም እንደው እኛ ቪዲዮ ላይ እንደናንተ እናየዋለን እንጂ ማህበራችን ላይ ተሳትፎም የለም እንደው መዋጮ አለበት ሁሉ ብለውኛል። እከፍላለሁ መዋጮ ካለ። እሺ እንግዲህ ተክሌ ማወቅ ያለብን ነገር ሰው የራሱ አስተሳሰብ አለው፣ የሙያው ደግሞ ስራ አለ። ለምሳሌ ሳይካትሪስት ሆነው ቸርች ውስጥ የሚሰብኩ ሰዎች አሉ። ስም መጥቀስ አያስፈልግም። ጉባኤ ላይ ሊያወሩ የሚችሉ ሰዎች አሉ። ያ ማለት ሳይካትሪስትነታቸውን ይነፍጋቸዋል ማለት አይደለም። እኔ አሁን የራሴን እነዚህ ምልከታዎች ማንቀሳቀስ እንደዚህ ምልከታዎችን ማውራት ያንን ሙያ አይነካው። ሙያዬ ላይ ሲመጣ ያ ሰው ግን ሊታከም ሲመጣ ያንን ካስገደድኩት ያኔ ችግር ነው። ካስገደድኩት ለዛ ነው አሁን ቀደም አርምሞ የመጣ ሰው ሃይማኖቱ ላይ ጠንክሮ ነው የሚሄደው የሚለው እንድታሰምርልኝ የምፈልገው የኔን ሃይማኖት ተቀብሎ አይደለም የሚሄደው። ምስክሮችም ማምጣት ይችላሉ። ብዙ ተማሪዎች እስካሁን 10 ባች ሰልጥነዋል። ግን የነበረበት ኢቭን ኤቲስት ሆኖ መጥቶ ተመልሶ ወደ ሃይማኖቱ ቤተክርስቲያን መሄድ የጀመረ ልጅ አለ። የእውነት ነው ምን ይሄ ፈጣሪ ነው ምስክር። ያን ስናደርግ ግን ሃይማኖት ሰብከ ነው አይደለም። ሰው ወደ ጤናው ሲመለስ የራሱን ዋጋ ማወቅ ሲጀምር ፈጣሪ የሰጠውን ጸጋ መረዳት ሲጀምር ሳትፈልግ በግድ ይመራሃል ወደሱ፣ ጥያቄ የለውም። ስለዚህ ያንን እንደንት መለየት ያስፈልጋል ለነ ነው። ከአሶሲዬሽኖች አንፃር ኢትዮጵያ ሜዲካል አሶሲዬሽን ኢቭን ብዙ ኮንፈረንሶች ላይ ኢቭን ፕሬዘንቴሽኖች ያቀርብ ያውቃለሁ። አሁን ሞር በዚህ ከጦርነቱ በኋላ ሞር ወደ ፊላንትሮፒው የማገዝ ስራዎች ላይ ሰዎችን የመርዳት ስራዎች በግል ሞር ቢዚ መሆን፣ ምክንያቱም እንደዚህ አይነት ንቅናቄዎች አሁን ላይ በጣም ብዙ ጥያቄ እየመጣ ነው። አርምሞን የጻፍኩበት ዓላማ ራሱ እኔም ባልጽፈው ያ ሙቭመንት ስለነበር ነው። ቢያንስ የሃይማኖታዊ ቅርጹን እንዲጠብቅ ኢትዮጵያዊ ካልቸሩን እንዳያጣ ኢትዮጵያዊነታችን እንዳያጣ በሚል ነው ይሄን ጥናት አድርጌ ዞሮ ሜንታል ሄልዝን አፌክት ያደርጋል። ሜንታል ሄልዝን አፌክት ያደርጋል። ሞቲቬሽን ብቻ ከሆነ የሚሰለጥነው ለምሳሌ ማይሆን አንኤክስፔክትድ ምንድነው አንፉልፊልድ ኤክስፔክቴሽን ውስጥ ይገባና አንዛይቲ ዲፕሬሽን ውስጥ ይገባል። ስልጠናዎቹን ሲወስድ ማወቅ ያለበት ነገሮች አሉ ሰው። ስለዚህ እንደ ሳይካትሪስት ባይዘው አንዱ ስራው ሳይካትሪስት ሶሻል ሪስፖንሲቢሊቲ አለው፣ ዋን ቱ ዋን ብቻ አይደለም። ለምሳሌ ሌላ ሙያ ላይ ያለ ሜዲካል ዶክተር ሶሻል ሪስፖንሲቢሊቲ በዛ ሌቭል ወጥቶ ባያወራ ብዙ ተጠያቂ አይደለም። ሳይካትሪስት ከሆነ ግን የግለሰብም የማህበረሰብም አእምሮ የመጠበቅ ኃላፊነት አለበት። ገብቷል? ስለዚህ ሶሻል ጉድ ሳይካትሪስት የሚባለው ኢቭን የኢትዮጵያ ሳይካትሪ አሶሲዬሽን ያወጣው እንትን ላይ አንዱ ሶሻል ሪስፖንሲቢሊቲውን የሚወጣ እንደዚህ አይነት የተሳሳቱ ምልከታዎች ሲመጡ የራስን ኮንቴክስት ካልቸሩን የጠበቀ እንዲሆን የአእምሮን ጤና ማይጎዳ እንዲሆን የማድረግ ኃላፊነት አለበት። ስለ አርምሞ የተወሰነ ይንገሩኝና ወደ ኢንጂነር እንመለስ። አርምሞ የሚል መጽሐፎ ብዙ ጉዳዮችን የያዘ ነው። እዚህ ፊት ለፊት ያለው ይታያል። መጽሐፈ ዘዝምታ ጽሞና ወተፍኩር ግዕዝ ወተፈኩር አረብኛ ትንሽ ግዕዝ እና አረብኛም አለበት። እዚህ ላይ ደግሞ ማየው ቻክራ ነው። ምንድነው ያብራሩልኝ። ይሄኛውን መጽሐፉንም የተወሰነ ይንገሩኝና ወደ ጉዳያችን እንገባ። አርምሞ እንግዲህ እኔ በሜዲቴሽንም በዚህ በፐርሰናል ዴቨሎፕመንትም ስልጠናዎችን ስወስድ ሁሉንም ሳይድ አይቻለሁ ማለት ልክ እንደ ጌጅ መርማሪ ነኝ፣ ጠያቂ ነኝ። ስለዚህ የሚመጣውን ነገር በሙሉ አልቀበልም፣ የራሴ መሰረት ስላለኝ ማለት ነው። ለምሳሌ
ወይ ምዕራባዊ የሆነው ልምምድ አለ የሜዲቴሽን ስፔሻሊ ከማይንድፉልነስ አፈርሜሽን እና ቪዥዋላይዜሽን ላይ የሚያተኩር ሜዲቴሽን አለ። ሶ በመጀመሪያ ደረጃ እንግዲህ እሱን ሳይድ ስናይ ማይንድፉልነስ ጌች እንግዲህ መጀመሪያ ሳይንቲፊክ ነገርም የለው የሚል ነበረ 2-3 years back የነበረው አርጊውመንት ያ ነበር። አይ ቲንክ አሁን ላይ አይ ቲንክ ሳይንሱ ማይንድፉልነስ እንደሚቀበለው ተቀበለው ይመስለኛል። ሞር ስፒሪቹዋል መንፈሳዊነቱ ላይ ነው አሁን ብዙ አርጊውመንት እየቀረበ ያለው። በሳይንስ ደረጃ ማንም ገብቶ ማየት ይችላል። በሳይኮሎጂ በሳይኪያትሪ ደረጃ ማይንድፉልነስ ኢፌክቲቭ ነው። አንዛይቲን ዲፕሬሽንን ያክማል። ሞር ዛን ከ290 በላይ ራንደም ክሊኒካል ትራያሎች አሉ። ራንደም ክሊኒካል ትራያልስ ማለት በሳይንሱ ዘርፍ ትልቁ ሪሰርች የሚባለው ራንደም ክሊኒካል ትራያል መድኃኒት ሲታዘዝ አሁን ኮቪድ ጊዜ ክትባት በዛ ደረጃ እንዳትወስዱ ሲባል የነበረው ራንደም ክሊኒካል ትራያሎች ላይ አመታት ስለሚፈጅ ነው። ሶ በዛም አልፎ ተቀባይነት ያገኘ ነው። ሶ እንደ ሳይኮሎጂስት እንደ ሳይካትሪስት መቀበል አለብኝ ማለት ማይንድፉልነስ እንደ ቴራፒ። ከዛ ደግሞ ኢስተርን ሳይዱን ስታይ ሞር አሁን የሂንዱይዝሙን የቡዲዝሙን ሳይድ ቻይና ኢንዲያ ላይ ፕራክቲስ የሚደረገውን ደግሞ ስታይ ሞር ስፒሪቹዋል ሳይድ አለው፣ መንፈሳዊ ሳይድ አለው። ይሄኛው እንዳልኩ ሳይንሳዊና ዓለም ላይ ማኒፌስት የማድረግ ለምሳሌ ከአእምሮ ጤና ባሻገር ኮንፊደንስ የሌለው ሰው ካለ በልጅነቱ ሲኮረኮም ያደገ ሰው ከሆነ በራሱ ይሄ ውስጥ ካሬጅ ላይ ኖረው ይችላል። ሶ ያን አፈርም እያደረገ ሰብኮንሺየስ ማይንዱን ፕሮግራም የማድረግ ስራዎች ይሰራል። ዌስተርን የተለመደ ነው እዛ እንጂ ነው እንደ አዲስ እየታየ ያለውና ከዚህኛው ሳይድ ደግሞ መንፈሳዊ ሃየር ሰልፍን በለው ፈጣሪንም በለው የማግኘት ሂደት ላይ ነው የሚያደርጉት። ሶ ሁለቱም ላይ ነው ሰርቲፋይድ ነኝ። ግን ሁለቱንም ሳየው የሚጎሉ ነገሮች አሉ። ሶ ኢትዮጵያዊ እንደመሆኔ ደግሞ ኢትዮጵያዊነቴን በጣም ነው የምወደው፣ በጣም ነው የምኮራው። መጽሐፌ የመጀመሪያው ኢትዮጵያ ነው፣ ስለ ኢትዮጵያ ነው ሙሉ ታሪኩም ኢትዮጵያ መንፈሳዊነትን ነው የሚያበረታታው። ሶ ወደ ኢትዮጵያ ስመጣ ደግሞ ኢትዮጵያም ላይ አርምሞ አለ። ኮፒ ፔስት ማድረግ አይጠበቅብኝም። ከዛም የምትወስደው ነገር ይኖራል፣ ከዚህ የምትወስደው ነገር ይኖራል። ግን ኢትዮጵያዊ የሆነ ደግሞ መንፈሳዊነቱን ፈጣሪን ያከበረ ሃይማኖትን ያከበረ ባህልን ያከበረ ታሪካችንን ያማከለ ልምምድ መፍጠር አለብን። ሶ ያንን ሳደርግ ደግሞ በዋናነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ብዙ ከአርሞ ጋር የተያያዙ ልምምዶች አሉ። በተለይ እነ መጽሐፈ መነኮሳትን በደንብ የምታውቃቸው ከሆነ እነ ማር ይስሐቅ መጽሐፍትን እና አረጋዊ መንፈሳዊ ላይ አበው ቢሂል ላይ ብዙ እንደዚህ አይነት ልምምዶች አሉ፣ እንደዚህ አይነት ትምህርቶች አሉ። ሶ ያንን ከመያዝ ከዛ ደግሞ ባህሎቻችን ውስጥም አሉ እነዚህ አይነት ልምምዶች። ለምሳሌ ቡና እንኳን ሲፈላ ኢትዮጵያ ላይ ይስከን ይባላል። ዝም ብሎ አይቀዳም። አመት በ7 አመት እየተጠበቀ መሬት እንኳን ያርፍ ነበር ኢትዮጵያ ውስጥ ያርምሞ ነበረው መሬት እንኳን። ሶ ያንን አካቶ የሚያሳይ መጽሐፍ። ምክንያቱም ተክሌ ወደዳችሁም ጠላችሁም ወጣቱ ሜዲቴሽን ጀምሯል። እኔ ሳልጽፈውም ነው የምልህ ኢትዮጵያ ውስጥ ይሄ የኒው ኤጅን በሉት የአዲስ አስተሳሰብን በሉት መጽሐፎች ገብተዋል። እኛ አይደለም የጀመርነው። ይሄ ብዙ መጽሐፎች በእንግሊዘኛ ብቻ አይደለም ተተርጉመዋል። አሁን ጌችም የሚጠቅሳቸው መጽሐፎች ብዙ ወደ አማርኛ ተተርጉመዋል። እኔ ልጅ ሆኜም አውቃቸዋለሁ። ሶ አሁን ያንን ነገር ግን ቅርጽ ማስያዝ አለብን ነው የኔ ሐሳብ። ኢትዮጵያዊነቱን መልቀቅ የለብንም። ሃይማኖታችንን መጣል የለብንም። ገባ? ሃይማኖታችንን መጣል የለብንም። ስለዚህ ያንን ለማድረግ ነው አርምሞ የተጻፈው። አርምሞ እንግዲህ ቀደምም እንዳልኩ ኢትዮጵያዊ የሆነ መጀመሪያው የጽሞና ማዕከል ነው። እነዚህ ልምምዶች ከውጭ የምንቀበላቸው ከውጭ መጡ እንላለን እንጂ እኛ ጋር ያሉ እነሱ እንደውም ወስደው ትንሽ የሆነች ነገር እየቀያየሩ አንዳንዴ በኔጌቲቭም እየቀየሩ ወደ ኢቪል ስፒሪት ወደ መጥፎ መንፈስ የሚወስድ አይነት ልምምድ አድርገውት ሲመጣ ዝም ብለን የምንውጠው ከሆነ የኛን ነገር ያሳጣናል። ስለዚህ ያንን ለማስተካከል ነው አርምሞ የተጻፈው። እንደምታየው ጥሩ ተቀባይነት ያለው ከ18 ጊዜ በላይ የታተመ። በእያንዳንዱ እትም ስንት ሺህ ነው የሚታተመው? ከ2000 እስከ 3000 ይታተማል። እስኪ በ3000 ብለን እንያዘው 18 ጊዜ ታትሟል። በጣም የተሸጠ መጽሐፍ ነው። የመጨረሻ እትሙ ክረምት ላይ ነው። በጣም ይገርማል። የአርምሞ የተጻፈበት ምክንያት ይሄ ነው አሉኝ። ከፊት ለፊት ያለው የሜዲቴሽን የዮጋ እነሱን በደንብ ያብራሩልኝና ያው መቼስ መጽሐፍ መግቢያው ታይቶ አይፈረድም ይባላል። ግን ደግሞ መግቢያው ወደ ውስጥ ይዞ ለመግባት ወሳኝነት አለው።
ስለዚህ ከፊት ለፊት ያለውን ይሄ ከፊት ለፊት ያለው ስዕል የሜዲቴሽን ዮጋ ስንል ከነሱ ስም ስለወሰድን ነው። ይሄ የጠልሰም ስዕል ነው። የኢትዮጵያ ጥበብ ኢትዮጵያ ላይ የጽሞና ልምምዶች ድሮም የነበሩ ናቸው። ጠልሰም በደንብ የምታከ ሆነ እዛ ላይ አሉ እንደዚህ አይነት ስዕሎች። አባቶቻችን በእንደዚህ አይነት አቀማመጥ ረጅም ሰዓት ጽሞና ውስጥ ይቀመጣሉ። በኢስላሚክ እንትኑም ካየ መጅሊስ ይባላል። እንደዚህ አይነት አቀማመጥ አለ ኢትዮጵያ ውስጥ ድሮም። አሁን ይሄ ከውጭ ያመጣ ነው አይደለም። ሰውየውም ካየው ኢትዮጵያዊ ነው። ልክ ይሄን ነገር ስታይ ደግሞ አሁን ቅድስት ድንግል ማርያም ብዙ ስዕሎች ላይ እንዲህ ብላ የምትጸልይበት ነገር አለ። አንዳንዴም እዚህ ስንጸልይ እኮ እንዲህ እንላለን። ይሄ እነሱ ነው ማለት አይደለም። ይሄን ማጥራት ነው አላማው። ኢትዮጵያዊነቱን እንዲይዝ ነው አላማው። ብዙዎቹ እንደውም የኢስተርን ልምምዶች ካየ ከኢትዮጵያ የተወሰዱ ናቸው። ከተዋህዶ ከዛም በፊት የነበሩ ልምምዶች ከኒውቶር ከነሲያል ሌላ አንድ የሚታሙበት እሱ የሚባሉት አለ። ውጪ ያሉ ልምምዶችን አርምሞን፣ ሜዲቴሽን እና ዮጋን እንዲህ አይነት የኒው ኤጅ ራሱን የቻለ ሃይማኖት ነው የሚል አሉ። እሱን ኢንጂነር ደግሞ በራሳቸው ይላሉ። እርስዎ አርምሞን እንዲያውም ከኛ የሄደ ነው እንዲያውም እኛ አለን እነሱ ከኛ ወስደውት ነው እንጂ በሚል ማቅለያ ኢትዮጵያውያን ወጣቶች እንዲቀበሉት ሌላ አታላይ ሐሳብ ነው። ያኛውን መጤ ነው ብላችሁ አታስቡ። ከኛ ሄደ እኮ ነው። መቼም ኢትዮጵያ ደግሞ ፈርዶብን ቀደምት ምናምን የሚል ነገር አለ አይደለም። ግን ነጥሮ ሲመጣ ሳይሆን ስለሆነን ነው። ነጥሮ ሲመጣ ደግሞ ተክሊ እዚህ ጋር አስተካክል። ፈርዶብን አይደለም። ኢትዮጵያ ቀደምት ነች። ይሄ እኔ በምንም ከራከራው ነው። ከራሴ አንጻራዊ ነው። ቀደምት ነች። ምንም ጥያቄ የለው። ማለቴ እንግዲህ መቅደም ማለት ዓለም ላይ ባለው ነገር በሙሉ ማየት እንችላለን። መቅደም ማለት ጂኦግራፊካሊ ኢትዮጵያ ነበረ፣ የቀደመ ስርዓተ መንግስት ነበራት፣ በጣም ኢንሸንት የሆኑ ጽሁፎች አሏት፣ እንደዚህ። አዎ ያን አስቀጥሎ ለዚህ ዘመን የሚዋጅ አድርጎ የምንዋትትበትን አሜሪካና አውሮፓንን እንትን ማለት መቅደም አልቻልንም። ባለፈ ክረምት አይዘራም፣ በአምና በሞተ በሬም አይታረስም። ፋክቱን እንዲህ እየነገርን ግን ደግሞ መሆን ትችላላችሁ ብሎ ደግሞ ከዓለምም አዳዲስ ቴክኖሎጂዎችን ከምዕራባውያን ፈጠራዎችን እየነገሩ ማብቃት አንድ ነገር ነው። ምዕራባውያን ግን ሲስተማቸው የተፋውንና ደግሞ በጣም የተለዩ የፈጠሩትን ነገር እና አዲሳቸውን ልምምድ የናንተም ነበሩ እያሉ መንገሪያና መመልመያ ነው። አሁን ምዕራባውያን የተፉትን ስትል what is your አሁን ሪሰርች ነገርኩ እኮ ሜዲቴሽን ምዕራባውያን ላይ በየኮርነሩ ነው ያለው፣ አልተፉትም። ሳይኮሎጂ ላይ ሳይካትሪ ላይ ፒኤችዲ ሌቭል ፕሮፌሰር ሌቭል ሳይካትሪስቶች አሉ። ፕሮፌሰርስ ኦፍ ማይንድፉልነስ ገብተዋል። በጣም ብዙ አልተፉትም። ይሄን ማስተካከል አለብን። ሁለተኛ ኢትዮጵያ ቀደምት ነች። እኔ ይሄ በዚህ ላይ ምንም ክርክር የሚያስፈልገው አይደለም። የግሪክም ሂስቶሪያንስ ጽፈውታል፣ የሮማንስ ሂስቶሪያንስ ጽፈውታል፣ የኛም ሂስቶሪያንስ ጽፈውታል። ቀደምት እንደነበርን ዓለምን በጥበብ በመንፈሳዊነት በአርምሞም በለው በየትኛውም ልምምድ ያነቃን እንደሆነ ይሄ ምኮራበት ነገር ነው ኢትዮጵያዊነቴ። ስለዚህ ከዛ አመጡት ስንል አሁን ቴክኖሎጂ ስታይ ቀደምት ነበርን ማለት አሁን ያለንበት ነገር ጥሩ ነው ማለት አይደለም። እዚህ ጋር መረዳት ያለበት ነገር ለምን ጥሩ አልሆነም ነው ጥያቄው። እኔ እኮ ወደዚህ ልምምድ ራሱ እንደገባ የገፋፋኝ እኮ ኢትዮጵያ ላይ ያለው ማየው ነገር እኮ ነው። እሺ በዛ ደረጃ ሃይማኖት ኖሮን በዛ ደረጃ ብዙ ነገር ኖሮን ለምንድን ነው አሁን ያለው ቀውስ ያለው? ለምንድን ነው ሰው ባልመረጠው ብሔር የሚገዳደለው? ስለዚህ ጥያቄ መፍጠር አለበት። በሁለቱም ሳይድ አንድ አይነት ሃይማኖት ሆኖ ለምንድን ነው የሚዋጋው ሰው? ስለዚህ የቅቤኖች ቦታ የተሰራ ነገር አለ፣ የጎደል ነገር አለ። እሱን ወደ ኋላ ሄደን ኢትዮጵያዊነት ትልቅ የነበረችበት ጊዜ ላይ ሄደን ማጥናት አለብን። እሱን ስናጠና አንዱ የምናገኘው አርምሞን ነው። በጣም ጥሩ። አንዱ በነገሮት ላይ አንደበቶ በጣም ነው የሚጣፍጠው። በእውነት ሐሳቡን ደግሞ ኢንጂነር ይሞግታሉ። በጣም ነው የወደድኩት። ኢንጂነር ጌታሁን ሄራሙ ለመነሻ ያክል ደግሞ ስቱዲዮአችን ዛሬ እንደመጡ አርምሞ የሚል መጽሐፍ እንደጻፉ ኒው ኤጅ እሳቸው እንደጻፉ ኒው ኤጅ እና ሃይማኖትን እየቀላቀሉ ነው ተብለው እንደሚታሙ ራሳቸውን መግለጽ ሌላ ጋር በሰማነው ሳይሆን እዚህ በሚናገሩት ለመሞገት እንዲሆን በሚል ነው ረዘም ያለ ጊዜ ሰተን የሰማነው ሰምተናል። ጎን ለጎን ያላችሁት የእሳቸውን ሐሳብ ይንገሩ ይለኝ እንዲህ ያሉህ እዚህ ጋር እንዲህ ነው ይበሉኝ። ኢንጂነር ጌታሁን ሄራሙ። እሺ በጣም አመሰግናለሁ።
ከዶክተር ኤልያስ ጋር የመጀመሪያ የሶሻል ሚዲያ ምልልሶች የገጠምነው አይ ቲንክ ከአንድ ዓመት በፊት ነው። ከዚህ ሁለት ሆነ ነገር ነው። ማይንድፉልነስ ሜዲቴሽን ላይ አንድ ትምህርት ቤት ውስጥ ለህፃናት ይሰጣል። የማይንድፉልነስ አርምሞ እንበለው በሱ ቋንቋም እነዛ ህፃናት ይህን ልምምድ እየተለማመዱ እንደሆነ ይፋ ያደረገው ትምህርት ቤቱ ራሱ ነው። ትምህርት ቤቱን መጥቀስ የለብኝም አሁን፣ ምክንያቱም ይቅርታ ጠይቋል ትምህርት ሚኒስቴርን። ኮፒ ደብዳቤም ደርሶኛል ስለመጠየቁና ሶሻል ሚዲያው ላይ ለቋታል። ከየትም የሰሚ ወይ ከሌላ አይደለም። እና ይሄን አየንና ሌሎች ወላጆች በተለይ ሁለት ወላጆች ትዝሉኛል፣ ክርስቲያኖች ናቸው። ማታ እራት ልንበላ ሰብሰብ ብለን የነሱ ልጅ 4 ዓመት 5 ዓመት ህፃን ልጅ እንደኛ መጸለይ እምቢ አለ አሉ። ከዛ እንትን ላይ ወርዶ ምንድነው ምንጣፍ ላይ ወርዶ ልክ የቡዲስት ሜዲቴሽን ፖስቸር የሰውነቱ ማለት። ከዛ ምንድነው ትምህርት ቤት እኮ እንደዚህ እንማራለን ጸሎት ተባለ። ከዛ በጣም ግራ ተጋቡ። ከዛ አንዷ ጠየቀችኝ ምንድነው ብላ፣ እናቱ ማለት ነው። ከዛ ብዙ ተነጋገርን እና ደብተራቸውም ላይ የኮሙኒኬሽን ቡክ አለ አይደል? እሱም ላይ ማይንድፉልነስ የሚል ልክ እንደ አንድ ትምህርት ተሰጥቷል። እና ሲጀመር ይሄ ነገር ማይንድፉልነስ ምንም ይሁን ሁሉም ትምህርት ቤቶች በመንግስት ካሪኩለም የተዘጋጀውን ነው የሚማሩት አይደል? የፈለከውን ትምህርት ቀርጻ ማስተማር አትችልም። እና ከዚህም አንጻር ተው ሃይማኖታዊ ቢሆንም ባይሆንም ማለት ነው ከካሪኩለም ህጉ አንጻርም ትክክል አልነበረም። እና በዛ መጻፍ ጀመርኩኝ ሚዲያ ላይ። እና ከዛ ትምህርት ቤቱ በጣም ብዙ እንትን አለ ምን አለ። ምክንያቱም የኔ መነሻ ማይንድፉልነስ ሜዲቴሽን ላይ አሜሪካ ውስጥ ማው በዚህ ክርክሮች አሉ። ህፃናት አንደኛ ወላጆች አልተጠየቁም፣ ስለ ትምህርቱ ይዘት አልተነገራቸው። ልጅህን አንተ ትምህርት ቤት ልከህ እንደሱ የነሱ ትምህርት ቤት ብቻ አይደለም ሌሎች ትምህርት ቤቶችም አሉ። አሁን ለምሳሌ ባለቤቶቹ የሆነ ሃይማኖት ተከታይ ከሆኑ ተማሪዎቹን ወደዛ የመግፋት ነገር በየትኛውም ሃይማኖት አልደግፍም ይሄንን። ምክንያቱም የኔ ልጅ አንድ ትምህርት ቤት ሄዳ እኔ ማላቀውን ነገር እንድትማር የወላጅ ፈቃድ መጠየቅ አለበት። እና ትክክል አይደለም አጀማመሩ ራሱ ማለት ነው። ቀጥሎ ይዘቱ የማይንድፉልነስ ከየት ነው የመጣው ምንድነው ኮንቴንቱ ብለ ወደ ኋላ ስትሄድ ወደ ቡዲዝም ነው የሚሄደው እንጂ ዩሮፒያንስ የተጠቀሙት ኮንቴክስት የራሳቸው ሊኖር ይችላል። እሱን እናነሳለን። እና ወደ ቡዲዝም ነው ቤዙ መነሻው። ከዛ ሞዲፋይ ማድረግ አለ ሁሉም በየሀገሩ እንዲህ እንደዛ እና ሪላክሴሽን ነው ምናምን እየተባለ ማለት ነው። እና ህፃናት ላይም የተደረጉ ጥናቶች አሉ ብዙ በልጅነታቸው በቡዲስት ፖስቸር ቪዲዮ እስካሁን አለ እንትን ላይ እኔ ጋርም አለ። እና አቀማመጣቸው ራሱ እግራቸውን ትንሽ ደክሟቸው ፈንጠር ስል መልሰው ይሰበስባሉ አስተማሪዎቹ። እና ይሄ ኤነርጂ ፍላው ከኔ በላይ እሱ ያውቃል። የእጅ እንትን ራሱ ብዙ ነገር ያስተምሯቸዋል። እና ብዙ ጊዜ የተደረጉ ጥናቶች የሚያሳዩት በዚህ በቡዲስት ኮንቴክስት ውስጥ የተደረጉ ሜዲቴሽኖች ህፃናት ከ15-16 ዓመት በኋላ ወደ ቡዲስት እምነት ነው የሚሄዱት። ይሄ አሜሪካ ውስጥ በጣም ተጠንቶ ፍርድ ቤት ክርክሮች አሉ። በጣም ብዙ ክርክሮች። ሁለቱን ጠበቆች ማቃቸው አሉ። የውጭ አንዱ ጂው ነው፣ አንዷ ደግሞ እዛው አሜሪካ ክርስቲያን ነች። የሪሊጂየስ ስተዲስ ፕሮፌሰሮች ናቸው። እያሸነፉ በየትምህርት ቤቱ እያስቆሙ ማለት ነው እየተከራከሩ። አንድ ወላጅ መጠየቅ አለበት ልጆች የሚማሩት ትምህርት፣ ሁለተኛ ወደፊት እንትናቸው ላይ ችግር ይመጣል በሚል ማለት ነው። እሱ ላይ ነው እየጻፍኩ ምን አሉኝ። ከዛ ከትምህርት ቤቱ በሰው በኩልም ባለሙያ አለን እና ባለሙያ መልስ ሰጣቸዋል ስባ በኋላ ባለሙያው ዶክተር ኤልያስ እንደሆነ ሆኖ ተገኘ። ብዙዎቹ ወደዛ ነው የሚሄዱት። ብዙ ጊዜ የሆነ ነገር ስንላቸው ዶክተር ኤልያስ ጋር ነው ኤመርጀንሲ ላይፍ ሴቨር እና አይ ቲንክ ስለተማረም ሳይካትሪ ለዛ ይመስለኛል። እና ወደዛ ነው የተካሄደው። ከዛ እሱም መልስ ሰጠኝ አንዳንድ ነገሮች። እና በዚህ ላይ ምንድነው ለማድረግ የተሞከረው ማይንድፉልነስን ቶታሊ ሴኩላር ለማድረግ ነው የተሞከረው። በቃ ምንም ከሃይማኖተኛውም ሃይማኖት እኔ እሱን ነው ያልኩት። ሳይንቲፊካሊ ማይንድፉልነስ ላይ ጥናት ይደረጋል አይደረግም አይደለም ክርክሬ ቡዲስት ቤዝ አለው ይሄ ነገር።
ህፃናት ያው ካቶሊኮች የሚሉት ነገር አለ ህፃንን እስከዚህ ዓመት እስከዛ በኋላ ምናምን ይላሉ። እና በዚህ ኤጅ ህፃናት ላይ ይሄን ነገር መዝራት የወደፊት ህይወታቸው ላይ ሌላ ምክንያቱም እዛ ትምህርት ቤት ውስጥ የእስልምና እምነት ተከታዮች አሉ፣ ፕሮቴስታንቶች፣ ኦርቶዶክስ አሉ፣ ሌሎችም እምነት ያላቸው ይኖራሉ። እና እዛ ላይ ወደ አንድ ኮርነር የሄደ ትምህርት ስታስተምር ይሄ እንትን አይደለም። እና በዛ እንትን ነው። እና ማይንድፉልነስ መነሻ ያ ነው፣ ሩቱ የት ነው የሚለውን ይሄን አውሮፓም ትልልቅ አሁን ለምሳሌ እኛ ሀገር ልክ ኮንቴክስቱን ወደኛ አመጣለው እንደምለው አውሮፓ ውስጥም እንደዙ አሉ። ከኔ በላይ ታውቃለህ። አሁን ካባት ዚን ታውቃለህ። ጆን ካባት ዚን የኢስተርንን ሜዲቴሽን ማይንድፉልነስን ከአሜሪካው ጋር የቀላቀለ ሰው ነው። ሁለቱን እንትና አጣምሮ የሰራ ሰው ራሱ ምን ይላል? ቤዙ ቡዲስት ሜዲቴሽን ነው ብሎ ያምናል። ልክ ማለት አይክደው ቤዙ ያ የመሆኑ ማለት ነው። እንደው ምን ይላል? ይሄ ቡዲስት የምትለውን ፓርት ትሬኒንግ ስትሰጡ አታንሱ፣ በተለይ በአሜሪካ ኮንቴክስት አታንሱ። ሰው ግራ ሊገባው ይችላል እና ዝም ብላችሁ ማይንድፉልነስ ሜዲቴሽን ባሉት ይላልና መጽሐፎች አሉት። እሱን ጊዜ ማጥፋት ነው። ሌላ ደግሞ አንድ አለች በጣም ማደንቃት ሴት ነች። ዘ ዳርማ ኦፍ ሞደርን ማይንድፉልነስ ዲስኮቨሪንግ ዘ ቡዲስት ቲቺንግስ አት ዘ ሀርት ኦፍ ማይንድፉልነስ ቤዝድ ስትሬስ ሪዳክሽን። በማይንድፉልነስ ስትሬስ ሪዳክሽን ውስጥ የቡዲዝምን ስሩን ማግኘት ብላ ነው የጻፈችው። እቺ አሰልጣኝ እኮ ነች የሜዲቴሽን፣ አይደብቁም እነሱ ደስ የሚለው እና MBSR ያው ከኔ በላይ ታውቃለህ። እና ማይንድፉልነስ ቤዝድ ስትሬስ ሪዳክሽን ላይ ምን ያህል የቡዲስት እንትን እንዳለ ጆን ካባት ዚንም ተመሳሳይ ነገር አለው። ማይንድፉልነስ is the awareness that emerges through paying attention on purpose the present moment and እቺን ትርጉም የሱን ዲፊኒሽን ይሰጡ ነበር የሚመልሱልን ሰዎች ሌሎችም አሉ። በዚህ ማይንድፉልነስ ያ የምንጻጻፋቸው ሰዎች አሉ። እቺ በተደጋጋሚ ትሰጣለች። ብዙ ጊዜ ችግራቸው ደግሞ ሶርስ አይጠቅሱም እኛ ሀገር እና ሌሎች ብዙ መጽሐፍት አሉ። ዘ ቡዳ ዌይ ኦፍ ማይንድፉልነስ ሜዲቴሽን ብሎ ማለት ነው። አሁን ምንድነው የኛ እንትን ሂስቶሪካሊ ማይንድፉልነስ has been called the heart of Buddhist meditation። የኔ ክርክር ያኔ የነበረው ቡዲስት ስር አለው ነው። በእነሱ በኩል ይመጣ የነበረው ሴኩላር ነው። በቃ እንደውም ዶክተር ኤልያስ ብዙ ጊዜ ስለ ትንሽ አለ አይደለም የምሰማኝ ነገር ሜዲቴሽን ሃይማኖት አይደለም ይላል። ሜዲቴሽን ሃይማኖት እንዳልሆነ ማወቅ ብዙ እንትን አይጠይቅም። ሃይማኖት አይደለም ሜዲቴሽን። የሆነ ሃይማኖት ፕራክቲስ ሊሆን ይችላል። ለምሳሌ በክርስትናው ስርዓተ ጥምቀት ሃይማኖት አይደለም፣ ግን የክርስትና እምነት አንዱ ፕራክቲስ ነው፣ አንዱ ልምምድ ነው አይደለ? ቅዱስ ቁርባን አንዱ ልምምድ ነው። ቅዱስ ቁርባን ሃይማኖት ነው ብሎ የሚያስተምር ሰው ካለ ያው እውቀቱ ያወረደ ነው። ስለዚህ እኛ ማይንድፉልነስ ሃይማኖት ነው አላልንም፣ ግን ቡዲስት ሶርሱን ነው እንትን ያደረግነው እና እሱ ላይ ተጀመረና ቀስ በቀስ እየመጣ ሄደ። ከዛ በፊትም አይ ቲንክ ዶክተር ሌሎች ላይም ጽፌ እንደዛው ከዚህ ዳዊት ድሪምስ ጋር ጽፈም ያን እሱም ጠርቷል። እንደ ላይፍ ሴቨር ጠርቶ አንድ ፕሬዘንቴሽን አቀርቧል። ስኬታማ ይሁን እና ያኔም ስጽፍም በዛም ተዋወቅን በጽሁፍ። ግን ጥሩ ነበረ፣ ይገርማል። የምልልሳችን ምናምን በመከባበር ነው። አይ ቲንክ መጥፎ ቃላት ወጣው እንደሆነ በንዴት ይቅርታ ጠይቃለሁ። እዚህ ኢሞሽን ስላለ ምናልባት ማለት ነው። እና አሁን ምንድነው ቅድም ዶክተር ኤልያስ ያነሳ መነሻ ላይ ይጠናል ሜዲቴሽን ማይንድፉልነስ በሳይንስ ይጠናል። ትክክል ነው፣ ይጠናል። ምክንያቱም ሰው ማለት አንድ ነገር አይደለም። መንፈሳዊ ማንነት አለው፣ አካላዊ ማንነትም አለው፣ ስፒሪቹዋል ማንነት። በተለይ ከዚህ ከኮሙኒዝም ውድቀት በኋላ ይሄ የክህደት መንፈሱም እግዚአብሔር እየቀነሰ ሲሄድ ሰው ስፒሪቹዋል መሆን ጀምሯል። የታወቀ ስፒሪቹዋሊቲው ግን በምን ይሁን በምን እሱ ፈተሽ ሆኖ ማለት ነው። ግን አትሊስት ይሄ ነፍሱ እግዚአብሔርን ፍለጋ ፈጣሪን ፍለጋ አይነት ነገር እንትን ብላለች እና ከዛ አንጻር የሰው ማንነት አንዱ እንደ መንፈሳዊ ማንነቱ ነው። ምን ክደው አይደለም፣ ምን ጥለውም አይደለም። ለዚህ ነው አሁን ዘመኑ ራሱ እኮ ፖስት ሴኩላሪዝም ነው የሚባለው። የኮሙኒዝም ዘመን ሞር ሴኩላር ነበረ። ሃይማኖት የለ፣ እግዚአብሔር የለም። እንደውም የአእምሮ ኮኬን ነው የሚሉት ማደንዘዣ ምናምን ይሉ ነበረ።
አሁን ያ እንትን ቀርቶ አሁን ከሴኩላሪዝም ወደ ፖስት ሴኩላሪዝም ነው። እንደውም በመንግስት ደረጃ ራሱ ሃይማኖት ሀገርን የሚጠቅም ከሆነ ይሄ ኦቨርላፒንግ ኮንሰስነስ ምሉት አለ። ሃይማኖታዊ ፓርቱ ሳይሆን ለሀገር ለምሳሌ ለሰላም የሃይማኖት ተቋማት ትልቅ እንትን አላቸው ተብሎ ቀረብ እንድሉ ይደረጋል። ግን ስቲል በሃይማኖትና በመንግስት መካከል ድንበሩ ኖሮ የሃይማኖት ተቋማት የሚል ትልቅ ጉባኤም አለ። ግን በያሉበት ሆነው አባትነታቸውን ክህነታቸውን ሸህነታቸውን ይዘው መጥተው ወደ ምዕመኖቻቸው እንዴት አብሮ መኖር እንደሚቻል መስጊድን ከቤተ ክርስቲያን የመቀላቀል አይደለም። አንድ እሱ ነው። ሁለተኛ ቅድም ቁርባንን ጥምቀትን እንደዚህ ልምምድ ብለው ሲያነሱት በኦርቶዶክሳውያን ትልቅ ምስጢራት ናቸው እነዚህ። እንደውም አንዱ ስጋና ደሙ የሚበላበት የመንግስት ሰማያት ስጋዬን የበላ ደሜን ይጠጣል ወንጌሉ። ስለዚህ ልምምድ በሚል ቃሉን ጠቅሰነው ስናልፍ እንዳይቀልፈን አይደለም መንፈሳዊ ፕራክቲስ ስላሉ ሲያጠና ከዛም በላይ ናቸው እነዚህኞቹ ብዬ በሌሎቹ እንዳይታይ ብዬ ቅዱስ ቁርባንን አውቃለሁ እኔ መካነ ኢየሱስ ቸርች ነው ፕሮቴስታንት በጣም አለ አውቃለሁ። እና ልክ ነህ የቃላት እንትን መጠንቀቅ አለብን ኮንቴክስት መጠበቅ አለብን። ግን ፕራክቲስ ስል ማሳነስ አይደለም። ግን አንቺም ብቻ ነጠለ ሃይማኖት አይደለም። እና ስለዚህ አሁን ያለው ዘመናችን ውስጥ በመንግስት ደረጃም በፖለቲክስ ደረጃም ሃይማኖት ተቋማት ለሰው እስከጠቀሙ ድረስ ለሀገር እስከጠቀሙ ድረስ ድንበሩ ተጠብቁ። አንዳንዴ እሱንም ድንበር ፖለቲከኞቹም ያልፋሉ እነዚህም ያልፋሉ ሞር። እንደውም እዚህ ላይ አንድ አዲስ አድማስ ላይ የእስልምና ሼክ ናቸው ከላይ ስማቸውን ረሳው አዲስ አድማስ ላይ ተጠየቁ ኢንተርቪው መንግስት እንዴት ነው ጣቱን ያስገባል ወይ በእስልምና ምን ጣት መላ ሰውነቱ ነው የሚገባብን አሉና እሱ መጠበቅ አለበት። አክቹአሊ ምን ልልህ ነው ቀርቷል እንደ ድሮ ይሄ ብዙ ሰው አንዳንዴ ግራ ይገባል ፖስት ሴኩላሪዝም ሲባል ቀርቷል። እንደ እንትን ዘመን እንደ ደርግ ዘመን ይሄ የክህደት ምናምን የሚባል ነገር ከስቴት ጀምሮ በብዙ ሀገራት ማለት ነው እንዲህ አይነት ነገር አለ። እና ስለዚህ ምን ልል ነው ሳይንስ ያጠናዋል ሁሉንም ሳይኮቴራፒ ላይ ሳይካትሪም ላይ ማይንድፉልነስ ይጠናል። ኢትዮጵያ ውስጥ በኮርስ ደረጃ አይቀረጽ እርግጠኛ አይደለም። በኮርስ ደረጃ አይመስለኝም በእኔ እንትን እንደ አንድ ራሱን ችሎ ሳይሆን የሰልፍ ሬጉሌሽን ላይ ሪላክሴሽን ላይ ሜቶዶች አሉ ብዙ እንትኖች አሉ ዝርዝሮች ከነዛ እንደ አንዱ እንደምጠና አውቃለሁ። ስለዚህ እሱ ጋር እኔም ጥያቄ የለብኝም ልልህ ነው። ሳይንቲፊካሊ ይጠናሉ። ጥያቄ ግን የቱ ጋር ነው ይጠናል ብቻ ነው ወይስ ውጤታማ አሉ እሱ ላይ በደንብ አመጣለሁ። ትክክል እሱ እነግርሃለሁ እንትን እንዴት እንደሚያግዝም እነግርሃለሁ። ምክንያቱም ሜዲቴሽን በአንድ ሃይማኖት ውስጥ ብቻ ያለ አይደለም። እሱ እንዳነሳው ክርስቲያን ሜዲቴሽን አለ፣ እስላም ሜዲቴሽን አለ፣ ቡዲስት ሜዲቴሽን አለ። ይለያያሉ ግን አንዱ ከአንዱ በምንድን ነው የምንለያዩ? በኮንቴንት። ለምሳሌ በክርስትናው ስትመጣ የምትጸልየው ጸሎት የራሱ የሆነ አካሄድ አለ አይደል? ራስን የምታገንበት አይደለም፣ ራስን የምታሳንስበት ነው በክርስትናው። በእስልምናውም ስትሄድ ለምሳሌ ክርስትናው ለእስልምናው አይሰራም፣ በፍጹም አይሰራም። አሁን ክርስትና ላይ ማዕከል የሆነው ጌታ ኢየሱስ ነው አይደለ? ማዕከል ብለን ሞተልን ብለን ከስላሴ አንዱ ብለን በሱ ነው ምናምነው አይደለ? እስልምና ላይ ደግሞ ይሄ እምነት የለም፣ ኢየሱስ ሰው ነው ስለምሉ ይሄኛው የለም። ስለዚህ ያ ሜዲቴሽን እዚህ ስላለ ሜዲቴሽን ነው ብለን ተመሳሳይ ነው ብለን ነው ኮንቴንት ዋይዝ በጣም ይለያያል። ቡዲዝም ጋር ስትመጣ ደግሞ ጭራሽ ወደ ራስ ነው ሄድ ምለው ቡዲዝም አንተ ውስጥ ነው ጋድ ያለው። ስለዚህ በራስ ውስጥ እግዚአብሔርን ፈልግ እንጂ አንድ ውጫዊ ጋድ የሚባል ነገር የለም ነው ምለው። ስለዚህ ይሄን የቡዲዝም አስተሳሰብ አምጥተህ ከክርስትና ጋር ስታላትመው አሻዋና ውሃን መቀላቀል ማለት ነው የሚሆን አይደለም። ይሄን የሚቀላቅሉበት ኬሚስትሪ ሊኖር ይችላል፣ ሌላ አይነት ሃይማኖት ተፈጥሮ ማለት ነው። ስለዚህ የዶክተር ኤልያስ ላይ እኔ አሁን ጥያቄ ቅድም ለጠየቅከኝ ዶክተር ኤልያስ የሚያስተምረውን እከታተላለሁ፣ ምክንያቱም ማወቅ አለብኝ እሱን በሱ ላይ እና አውቄ ብዙ ጊዜም ጽፌያለሁ። አንድ ሁለተኛ ሌላው ቅር የሚለኝ እንደዚህ በምጽፍበት ጊዜ ብዙ ጊዜ እሱም ሌሎች ጋር ጃጅመንት ላይ ምናምን ይላሉ። ኖ ጃጅመንት አይደለም። አንድ ትምህርት ከተሰራጨ በኋላ ሰው ሊጠይቅ ይችላል። ያንን ጥያቄ መመለስ ነው እንጂ ጃጅመንት አላትሁኑ ሌብሊንግ ይባላል። ይሄም ትክክለኛ ቃል አይደለም ለኔ ማለት ነው። እዚህ አጋጣሚ ስለተገናኘን ነው። ራሳቸው ዶክተር ኤልያስም ይላሉ በየትኛውም ሃይማኖት ጥያቄ ስታነሳ ሌብል መደረግ ኒው ኤጅ መባል
አንዱ ችግር ነው ይላሉ። ግን ይጨርሱና ወደ ጉዳዩ ምንድነው አንዳንድ የሚሉት ነገር አለ። ምንድነው ጠያቂ ትውልድ መጥቷል። ምን እንደዚህ ጠያቂ ትውልድ ማይጠየቅ ነው? እሱስ አይጠየቅም? ጠያቂ ትውልድም እኮ ይጠየቃል። እና መጥቶ የሆነ ነገር ካሰራጩ በኋላ እንጠይቃለን። ማይጠየቅ የለም፣ በተለይ ትምህርትህን ይዘህ ስትወጣ። ስለዚህ አሁን ዶክተር ኤልያስ እንደ አንድ ምሁር እንደ አንድ አስተማሪ የራሱን አመለካከት ሊኖረው ይችላል። በዚህ ላይ ታካሚዎቹን ረስተን ሌሎቹን ረስተን ያንን ፕራክቲስ ማድረግ መብቱ ነው። እዚህ ላይም አያገባኝም። የኔ ጥያቄ ግን ወደ ህዝብ ሲመጣ ያ ነገር ወደ ስልጠናው ሲመጣ ግልጽነት ያስፈልጋል፣ ትራንስፓረንሲ ያስፈልጋል። ብዙ ጊዜ የማያቸው ነገሮች የምጠቀሱ ነገሮች በሙሉ ወደ አንድ ኮርነር ሄዱብኝ። ቅድም ለምሳሌ እሳቸው የክርስትናው ሲመጣ በክርስትና የእስልምናው በእስልምና ተብሏል። ግን ኮንቴንት ዋይዝ እንደዛ አይደለም። አሁን ከዚህ መጽሐፍ ጀምረን ስናይ ባይዘይ ይሄ መጽሐፍ ልቦለድ ነው አይደል ዶክተር? ምንድን ነው እስቲ የመጽሐፉን ጀነር ብትነግረን አንተ እንባባል። እሺ እሱ ነው አንተ ምናልባት የተያዘም እንዳረሰው ያህል ወደ መጽሐፉም ለመምጣት አንደኛ መርሳት የሌለብን ነገር ማይንድፉልነስ በቋንቋም በእውቀትም በአይዲያም ደረጃ ሁሉም ሀገር አለ፣ ሁሉም ሃይማኖት ውስጥ አለ። ልክ ብዙ ጊዜ ላለው እንግዲህ ኢንተርቪውን የማይተው ከሆነ ጌጅ እንደ አርት፣ እንደ ዜማ፣ እንደ ስፖርት ነው ማይንድፉልነስ። ለምሳሌ አርት ሃይማኖት ውስጥ ሊገባ ይችላል አይደል? ለምሳሌ ስለ አድኖ ሲሳል ጥበብ አለው። አርትም ከሃይማኖት ሊወጣ ይችላል። እንደውም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ግጥሞቿ፣ ዜማዎቹ ቅዱስ ያሬድ አይደለ የዜማ ምንጭ የምንለው። ስለዚህ ወደሷ የገባ ሳይሆን ከሷ የወጣ ነው ያለው ብለን እንደ ኢትዮጵያ ያን ነው አሁን ምለው። ለምሳሌ በጌታውን ሄራሞ እይታ ቅዱስ ያሬድ ቅዱስ ነው ወይ ነው የኔ ጥያቄ። ቅዱስ ነው ለርሶ ላንተ? የራሴ መስፈርት ሊኖረኝ ይችላል። እሱ ነው ፍሬሚንግ። እሱ ነው ቅድም ያልኩህ እኮ የአንድ ሃይማኖት እንትን ወደ ሌላ እንትን አይልም ያልኩህ እሱ ነው። እኔ ለምሳሌ ያን የጠየቅኩህ እግዚአብሔር የእውነት የፈለገውን ሰው የኔ እምነት ነው ይሄ የእውነት ከልብ የፈለገው የኔ እምነት ብቻ ሳይሆን የመጽሐፍ ቅዱስ ነው። እምነት ግን ምንድነው ሃይማኖቱ? አሁን ጥቅሱንም መጣንት ብለዋል ኢንጂነር ጌታውን የራሙ እርሱ። እኔ እዚህ ጋር አሁን ሳይካትሪስት ነኝ። እኔ የመጣሁት እንደ አርምሞ ነው የምመጣው። ሃይማኖትን የሆነ ቦታ ስላስገቡ ነው እዚህ ጋር የጠቀሷቸው አለ። እሺ ያውቀዋል። እኔ ኔዝ ኖት አይደለም። እሺ ግን ያውቀዋል። ግዴታ አይደለም። እኔ እንዳውቅ እኮ ነው አይነገርም ለአንተ እነግርሃለሁ ሌላ ጊዜ። ግን ያው ስራችን እኛ እምነት ቆዩ። እሺ የሶን የሙያውን ኤቲክስ ይነግሩኛል። ቅድምም ደግሞ እንደመጣው ስለሆነ ማክመው እንደየእምነቱ ስለሆነ የደንበኛ ችግር አይገጥመውትም ብዬ አስቤ ነው። እምነትን በግልጽ በአደባባይ አትግለጽ የሚል ሃይማኖት ይኑሮ አይኑሮ አላውቅም። እምነት አንድን ሰው በያዝድ አድርጎ የመጣው ሰው ላይ እንዳይጭን ማድረግ አርሙን በትክክል ያነበበ ሰው የኔን እምነት ያውቃል። ግልጽ ነው። እኔ ጋር የታወቀ ከኢትዮጵያም ላይ የታወቀ ነው ማለት እንትኑ ሌብሊንግ እንዳይሆን ነው። አሁን ይሄን ሳይድ ይዞ ነው እያወራ እንዲያባል ነው እኔ ማጣቅሰው ሚዲያ ላይ አሁን ጌች የራሳቸውን ፍሬሚንግ ያስፈልጋል ስለሚሉ ነው። ብዙ ጊዜ ግን አርምሞ ሲባል ለምሳሌ ምን ይላል ጌች ብዙ ጊዜ የቀለሞች ነገር ይስበኛል ከዛ የሆነ ጊዜ ተገለጠልኝ ሁላ ብለዋል። የቀለም ነገር ሳይ እንደውም እዚህ አንተ ጋር መሰለኝ ወይ አንተ ጋር ወይ አስቴር በዳኔ ጋር መሰለኝ ብቻ ምን ተገለጠ የቀለም ጥበብ መገለጥ ነበረኝ ብለዋል አይደል? ከዛ ሌላ ጊዜ ምን ብለዋል? መጽሐፍን ከማንበቤ በፊት ቁጭ አረጋና አሰላስላለሁ እኛ ጋር ነው እሱ አይደል? እዚህ አርምሞ ሲባል ለምን ይሄ ሁሉ እንትኑን ሰፊውን ስትራክቸር እንደምናስብ አይገባኝ። አርምሞ ሃይማኖታዊ ራሱ አይደለም፣ ናቹራል ነው፣ ተፈጥሯዊ ነው። ለምሳሌ መጽሐፍ ስናነብ በጣም ጠልቀን ስንገባ አርምሞ ውስጥ ነው የምንሆነው። በጣም የሆነ ነገር ካሳሰበን ለምሳሌ ሰው ወክ እያደረገ እንዲህ እያደረገ ያስባል አይደል? ያ የአርምሞ ጊዜ ነው የሚባለው። ማይንድፉልነስ ሲባል ከአይዲዮሎጂ በፊት የነበረ የሰው ልጅ ባህሪ ነው። ለምሳሌ እኔ ሳስተምር ብዙ ጊዜ ምን እላለሁ? ሜዲቴሽን ስንል ጽሞና ነው። ማይንድፉልነስ ስንል አርምሞ ነው። ዲፈረንሱን መጽሐፍ ላይ አለ በደንብ። ሜዲቴሽን ተፈጥሯዊ ነው እላለሁ። እግዚአብሔር ሆን ብለን በራሳችን ቁጭ ብለን ለብቻችን ጊዜ እንደምናሳልፍ ስለሚያቀን እኛ ቀዝቃዛ እንደሆነ ስለሚያቅ ምን አረገን? እንቅልፍ ጣለብን።
እንቅልፋውን የግዴታ ጥሞና ነው ላለው ነው የግዴታ በቃ አሁን አርምሞ ሲባል ሜዲቴሽን ሲባል አራት ነገሮች ተመልካቾች እንዲይዙ ፈልጋለሁ። እሺ እኔም አንደኛው ሳይለንስ ነው። የአርምሞ መሰረት ዝምታ ነው፣ ጸጥታ ሳይሆን ዝምታ። ሁለተኛው የአርምሞ መሰረት አይዞሌሽን ለብቻ መሆን። ሶስተኛው የአርምሞ መሰረት ሪፍሌክሽን ነው፣ ሰልፍ ሪፍሌክሽን ራስን እንዳዲስ ማየት፣ ራስን መመርመር። ስለ ራስ ብቻም ላይሆን ይችላል፣ እውነት ለመናገር ስለ ተፈጥሮም ሊሆን ይችላል። አሁን ክሬቲቪቲ መጽሐፍ ስንጽፍ አርምሞስ መሆን አለብን ጥሩ መጽሐፍ እንዲሆን። ስለ ፈጣሪያችን ሊሆን ይችላል አርምሞ። እና ይስሐቅ ወጥቶ ያሰላስል ነበር ይላል ዘፍጥረት ላይ። ስለ ፈጣሪ ያሰላስል ነበር። ዳዊት በደንብ አድርጎታል። ንጉስ ዳዊት ያሰላስላል እግዚአብሔር ላይ። ቅዱስ ያሬድም በዛ ማሰላሰል ውስጥ ሆኖ በዛ ጽሞና ውስጥ ሆኖ ነው ያቺን ትል አይቶ ከዛች ጽሞና ውስጥ ከዛ አመክሮ ዘክሮ ነው ተምሮ ያን ጥበብ እግዚአብሔር የገለጠለት። እዛ ስቴት ውስጥ ካልሆነን ራእይ ማየት የለም መገለጥም የለም። እሳቸው ማውን ቀለም ሲገለጥላቸው አርምሞ ውስጥ ነበሩ፣ ማይንድፉልነስ ውስጥ ነበሩ። ገብቶሃል? ያለምመድ የአንድ ሪሊጅን አይደለም፣ የአንድ ብሔር፣ የአንድ አስተሳሰብ፣ የአንድ ፖለቲክስ አይደለም። እሱ ክሊር መሆን ስላለበት ነው። ሁለተኛው ቅድም የልጆቹ ላይ እኔ እዚህ ጋር አሁንም እነዛን ትምህርት ቤቶች እኔም ጋር ሲመጡ የነበራቸውን ይሄ ዲስፔር ውስጥ ሆነው ነው የመጡት። በጣም ተጨንቀው ማለት ትምህርት ቤታችን እስከ መዘጋት ሊደርስ ነው። ምክንያቱም ጌች ሲያነሳ የነበረው ነገር ሲሪየስ ነው። አሁን አንተ ልጅን ትምህርት ቤት ልከኸው ቡዲስት ሆኖ እንዲመጣ አትፈልገው። ሌላ ነገር ተምሮ ላይክ በህይወቱ የሚጠቅመውን ነገር ተምሮ እንዲመጣ ነው የምትፈልገው። ግን ይሄኛውን ሳይድ ደግሞ ማየት አለብን። ማይንድፉልነስ ለርኒንግ ይባላል። በተለይ እነዚህ አሁን ለማይንድፉልነስ በነገራችን ላይ ጌቻ አንተም ታውቀዋለህ፣ አሜሪካ ኤግዛምፕል አይደለችም። እዛ ብዙ የሚያጠኑ ሰዎች አሉ። ግን ሶሳይቲ ማይንድፉልነስ ለዚህ ነው ቡዲስት ሶርስ አለው ማለት ነው። አሜሪካ ነች በላይ ቡዲስት ሂንዱይዝም ሞር ሶርሱ እዛ ነው። ከዛ ሞዲፋይድ ተደረገ ዌስተርን ማይንድፉልነስ አለ። ጌቼ ዋናው ማይንድፉልነስ አሁን ቶፕ 20 ብለህ ሰርች ማድረግ ትችላለህ። ኤኒዋን ስካንዲኔቪያን ካንትሪስ ዩሮፕ ላይ ያሉ እነ ኒውዚላንድ፣ ስዊዘርላንድ በጣም በፒስ ኢንዴክሳቸው በጣም ሰላማዊ የሚባሉ ሀገራት፣ ለኑሮ ምቹ የሚባሉ ሀገራት፣ ሶሳይቲያቸው ዜጎቻቸው ደስተኛ የሚባሉ ሀገራት ውስጥ ነው ማይንድፉልነስ በጣም የሚለማመዱት። አሁን አሜሪካ ኤግዛምፕል አትሆንም ልልህ ነው። ኦፍ ኮርስ ሪሰርቾች ይሰራሉ፣ በዩኒቨርሲቲ ሌቭል ይሰራሉ። እነዚህ ሀገራት ላይ አንዱ የሚደረገው ነገር ምን መሰለህ? ልጆች ላይ ገና ከልጅነት የማይንድፉልነስ ካሪኩለም ውስጥ አለ። ማይንድፉል ለርኒንግ ይባላል። አሁን እንደ ሳይካትሪስት ብትጠይቀኝ እንደ ሳይካትሪስት አንዱ በጣም ልጆቻችን ላይ አስፈሪ የሆነው ነገር ADHD ነው። አቴንሽን ዴፊሲት ይባላል። ልጆች ትኩረት አድርገው ኮንሰንትሬት አድርገው ቁጭ ማለት ማይችሉበት ዘመን መጥቷል። ታንክስ ቱ ሶሻል ሚዲያ፣ ሾርት ቪዲዮዎች፣ ጌሞች ምናምን። አሁን ብሬናቸው ዋየር ሲደረግ ልጆቹ አሁን ልጅ ካለ አይ ዶንት ኖ ምናልባት ልጆች ያላቸው ተመልካቾች ልጆች አሁን 2 ሰዓት ቁጭ ብለው ፊልም ማየት አይችሉም በዚህ ዘመን። ብሬናቸው አቴንሽን ስፓኑ በጣም ጠባብ ነው። ትኩረት አድርጎ ቁጭ ብሎ የመስማት 30 years back ከ30 ዓመት በፊት የተጠኑ ጥናቶች እስከ 20 ደቂቃ ነበር የልጆች የሰዎች አቴንሽን። አሁን ለዛን 1 ሚኒት ሆኗል፣ ከአንድ ደቂቃ በታች። ያንን ነገር የሚፈታ ነገር ምንድነው ብለው እነሱ በራሳቸው መንገድ ሲያዩ አንዱ በጣም ጠቃሚ ሆኖ የተገኘው በሪሰርች ማይንድፉልነስ ነው። ልጆችን ማይንድፉልነስ አክቲቪቲስ ኖት ኦንሊ ሜዲቴሽን፣ ማይንድፉልነስ ሰፊ ነው። ለምሳሌ አርት ማይንድፉልነስ ነው። ማይንድፉል አርት ይባላል። ስትስል አሁን ሙሉ ፎከስ አድርገህ ሙሉ ትኩረት አድርገህ ነው የምትስለው። ስታነብ ስትጽፍ ማይንድፉልነስ ነው። ጌሞች አሉ፣ አክቲቪቲዎች አሉ። ልጆቻቸውን ሰርች አድርጉ ጃፓን ላይ ምን አይነት ነገር እንደሚያሰሯቸው ልጆቻቸውን። ይሄ ዝም ብሎ ቲዮሬቲካል ነገር ብቻ አይደለም የሚሰጧቸው፣ ልጆቹ ፎከስ ማድረግ እንዲችሉ። ከፎከስ ደግሞ የሚወጣው ትልቁ ፓወር ምንድነው? ክሬቲቪቲ ነው። የመፍጠር ችሎታ፣ አዲስ ነገር የማየት ችሎታ ይመጣል። ያንን ይተገብሩታል። ካሪኩለማቸው ላይ አለ። ልጆቻቸውን ስናይ በጣም ስነ ምግባር ያላቸው፣ ፎከስ ያላቸው፣ ስራ ዲሲፕሊን ያላቸው። አንዳንዶቹ ሀገራት ብዙ ጊዜ ተናግሬያለሁ፣ እስር ቤት እስከ መዝጋት የደረሱባቸው ሀገራት አሉ። የሚታሰር ጠፍቶ ክሪሚናል ጠፍቶ ማለት ነው። በጣም የሚያሳዝነው ደግሞ እነዚህ ሀገራት ላይ ኢቭን ጋድ የለም የሚሉ ልጆች እኮ ነው ያሉት። ጋድ የለም፣ ሃይማኖት ተቋማት እንኳን የላቸውም ስትሮንግ። ግን ይሄንን ነገር በመተግበራቸው ብቻ ዛር ቢያንስ በዓለማዊ ህይወታቸው ሰላማዊ ሆነው ይሄ መግቢያ ነው አንዱ የኢንጂነር መከራከር በዚህ ላይ የመጽሐፉን መለሳለሁ ወይ በዛው ጨርሰው? እሺ ምንድነው ጥሩ መጽሐፉ ኢንጂነር የጠየቁ ጥያቄ ነበር። ልቦለድ ነው ወይ? እሺ መጽሐፉ እዚህ ጋር አለ እኮ መጽሐፉ ላይ ጥናታዊ፣ ስነ ልቦናዊ፣ መንፈሳዊ፣ ጥበባዊ ረጅም የፍቅር ልቦለድ ነው።
ኦኬ እሺ ጥሩ እንደነ ፓውሎ ኮይሎ መጽሐፍ ጥሩ ነው። ይሄን የጠየኩት እንትን ያለ ምክንያት አይደለም። ቅድም ዶክተር ኤልያስ ያነሳ ስለ ቀለም ተገለጠልኝ አንድ ሐሳብ ውስጥ ሲመጣ ሰላስዬ ነው ከዛ በኋላ ሌላ መጽሐፍ። ምክንያቱም የኔን ሐሳብ ስጨርስ ሌላ ነገር ማንበብ ጥሩ ነው ይገድበኛል ብዬ ተናገርኩትን ከዚህ ከሪሊጂየስ ፓርት ማይንድፉልነስ ጋር የሚገናኝ አይደለም። እንደሱ ካልሆነ እኮ አልኖርንም ማለት ነው ሁሉም ነገር እና ኮንቴንት ያልኩት እሱን ነው። ይዘቱ ምንድነው? እኔ የሚቃወመው ይዘት ምንድነው? ሃይማኖታዊ ይዘት ሆኖ ሴኩላር ለማድረግ የሚደረገው መፍጨርጨር ማለት ነው። አሁን የህፃናቱ ለምሳሌ ልክ እኔ መጽሐፍን ለማንበብ እንትን እንደምለው አይነት አይደለም። አቀማመጡ ፖስቸሩ ፒውር የቡዲስት እንትን ነው። አንተ ቅድም እኛም ሀገር እንዲሚቀመጡ ሰዎች አሉ ብለሃል። የቡዲስት እንትን ነው። እጃቸውን ሲያደርጉ ኤቭሪቲንግ የኤነርጂ ፍላው ምኑ ምሉት ነገር። ሌላ ደግሞ ምልኳቸው ጽሁፎች አሉ እዛም ውስጥ ስናይ ቡዲስት እንትን ነው። ሁለተኛ ደግሞ ይሄን የሚያስተምሩ ትምህርት ቤቶች ከየት የወጡ እንደሆኑ ራሱ መረጃው አለ። እንዲህ አይነት ልምምድ ካለበት የቡዲስት ሜዲቴሽን ካለበት ቅድም ብያለሁ። በሱ ብቻ አይደለም። አሁን ለምሳሌ የፕሮቴስታንት ትምህርት ቤት ሆነ የህፃናት ሁሉም ቢመጣ ከተለያየ ሃይማኖት ቢመጣ የፕሮቴስታንት እምነት እዛ መሰራጨት የለበትም። ምክንያቱም ከተለያየ ሶሳይቲ ስለመጡ ማለት ነው። የሚቃወመው ሁሉንም ነው። ስለዚህ እዛ ያለው ኮንቴክስቱ አሁን ዶክተር ኤልያስ ጋር ከምለው በፍጹም አይገናኝም። እሱ የሚያወራ ስለ ሴኩላር ሜዲቴሽን ነው። ነን ከልቲክ የሚባለው ይሄ ሃይማኖታዊ ነገር ሳይገባ አለ። ሳይኮሎጂስቶች ብዙ ያጠኑ አሉ። አሜሪካ ውስጥ ይጠናል። እስቲ ሃይማኖትን ከልቲክ ኮንቴንቱን አውጥተን ችግር አለው ኢንጂነር አንድ ከሃይማኖት የተቀዳ ልምምድ ሁሉንም የሚያግባባ ከሆነና ሴኩላር ከሆነ ለሰዎች የሚጠቅም ከሆነ መቼም አሁን ያሉ ዓለም ላይ ያሉ ዩኒቨርሲቲዎች የድሮ ያብነት የኔታ የቄስ ትምህርት ቤት አድገው ነው አይደለ? እና ከሃይማኖት ደግሞ መወራረስ አለ። ባህል በየጊዜው ምንጥለው ምናንጠለጥለው አለ። ከሆነ ሃይማኖት ግን ወጥቶ በቀናነት ነው ከሆነ ሃይማኖት ወጥቶ ስለምነሳ ሴኩላር ቢሆንና የሆነ ሃይማኖት ሆኖ አይጎትት እንጂ ሰውን አያጣላ እንጂ ለኑሮ ለማይንድፉልነስ ለአኗኗር ለክሪኤቲቪቲ ከጠቀመ ሴኩላር ቢሆን ምን ችግር አለ? ጉዞ ወደ አርሜኒያ መንፈሳዊ ነው። ቅድስት አርሴማ በሮም ልደቷ፣ በአርሜኒያ ሰማዕትነቷ፣ ደግሞ አጽሟ ባረፈበት ገዳም ማስቀደስ፣ በበረከትና በፈውስ መዳሰስ ትፈልጋላችሁ? ሲምባ ትራቭል አለላችሁ። የጽጌ ጾም መፍቻ የቁስቋምን በዓልና የቅድስት አርሴማን ንግስ ለማክበር ተዘጋጅቷል። አርሜኒያ ላይ ህዳር 4 ሄደን ህዳር 10 እንመለሳለን። ቅድስት አርሴማን ያላችሁ ተመዝገቡ። 0116622922 ወይም 0988383838 ይህንንም ያዙት። 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። ለኑሮ ለማይንድፉልነስ ለአኗኗር ለክሪኤቲቪቲ ከጠቀመ ሴኩላር ቢሆን ምን ችግር አለው? እኔ እሱም የምደግፈው ሴኩላር ሳይሆን ሪሊጂየስ። ሴኩላር ካለ እኮ ወደ ምንም ሃይማኖት አይወስድህም። ኖርማል ሜዲቴሽን ነው፣ የቀን በቀን ቅድም እሱ የሚላቸው ነገሮች ማለት ነው። እኔ አሁን ምን መሰለህ፣ አሁን አንድ ትምህርት ቤት የአንድ እምነት ተከታዮች ብቻ ከሆነ ያ ሴሌክት አድርጎ መርጦ የሚወስድ ከሆነ ወላጆች የሚፈቅዱ ከሆነ ቀጥሎ ደግሞ በመንግስት ፖሊሲ ካሪኩለሙ ከተቀረጸ ኢቨን ጥቅምን ብኖረው እኮ መንግስት አልፈልግም ካለ አይሆንም። ካሪኩለሙ ውስጥ ከተቀረጸ ሊሆን ይችላል። የአንድ እምነት ግን የብዙ እምነት ተከታዮች አንድ ላይ ባሉበት የአንዱን አይነት ሃይማኖት ሜዲቴሽን አምጥተህ ማስተማር ትክክል አይደል? ይሄ አይሆንም። ይሄን ነው የኔ ክርክር። ስለዚህ የኔ እንትን ምንድነው ግልጽነት በጣም በጣም ጥሩ ነው። እኔ ነጮች ላይ አንዱም ደስ የሚለኝ የሚያምኑትን ነገር ፊት ለፊት እንትን ይላሉ ይገልጻሉ። እኔ ኮንቴንት ኤንድ ኮንቴክስት ኦፍ ሜዲቴሽን ብሎ አንድ የካሊፎርኒያ ሳይኮሎጂስት ነው ፕሮፌሰር፣ በጣም ደስ የሚል ማለት ሃይማኖተኛ አይደለም ሰውየው እና እዛ ላይ ስለ ኮንቴክስት ኦፍ ሜዲቴሽን ያወራል እና ሁለት አይነት አሉ ብሎ አንዱ ምን አይነት ነው ኮንቴክስት የሃይማኖታዊ ኮንቴክስቱን አውዱን ማውጣት ክርስትናም ያው በሁሉም ሃይማኖት አለ ብለናል። ክርስትናውንም እስልምናውንም የቡዲስትም ሂንዱም ኒው ኤጁን ሁሉንም አውጥተን
እስቲ ሪላክስ እንዲያደርጉ ሰዎች። ከዛ ምን ኮንቴክስት ተፈጠረ? አሜሪካዊ ነው። ኮንቴክስቱን ሳይኮቴራፒ እናደርጋሉ ወይ ባዮሜዲካል ፊድባክ ምሉት እንትን አለ እሱን እናርገው ብለው ሕክምናው ኮንቴክስት ይሁን ሃይማኖት ሳይሆን ሳይንሱ የሳይኮቴራፒ ሳይንስ ነው አይደል? እሱን ኮንቴክስት አድርገን እንስራ ብለው የሚሰሩ አሉ። መሆንም ያለበት በዚህ ነው ብለው ሃይማኖት ምንም እንትን አይልም ብለው የሚያደርጉ አሉ። ከዛ ኮንቴክስት ግን ይሄኛው ፕሮፌሰር ዲን ሻፒሮ ነው የሚባለው። ይሄ በጣም ማደንቀው እንትን ነው። ሃይማኖተኛ አይደለም ግን በቃ ግልጽነቱ ደስ ይላል እና ነን ከልቲክ የሆነ ሃይማኖት የሌለው ግን ኮንቴክስቱን እንትን አረ ግን እሱ ምን ይላል መጨረሻ ወደ ኮንቴክስት ሲመጣ ሰው ግን ሃይማኖተኛ ነው። ብዙ ሰው ሶሳይቲው ሃይማኖተኛ ነው እና ያንን ኮንቴክስት ማጥፋት ከባድ ነው። ገብቷል አይደል? አንተ አሁን ክርስቲያን ሆነ የሆነ ሜዲቴሽን ልትሰራሴ ክርስትናህን ማውጣት ይከብዳል። የኖርክበት ያደግክበት ነው ብለው ደግሞ የሪሊጂየስ እንትንም ያጠናሉ። በሪሊጂየስ እንትንም ያጠናሉ። ስለዚህ እኔ አሁን ሪሊጂየስ ከሆነ አሁን ለምሳሌ ልጠይቅ ለምሳሌ ዶክተርን ጥሩ ነው ቅድም ስለ መጽሐፉ የጠየከኝ ላይም ልቦለድ ነው ብለሃል። ኢትስ ጉድ አንዳንዴ ምን አለ ማለት የምትፈልገውን ገጸ ባህሪያት አፍ ውስጥ መክተት አለ። ይህ ልቦለድ ብታረግ ደረቅ ስለምልም ያንተም አቋም ስለሚመስል ወስደ ገጸ ባህሪው ላይ ማለት የምትፈልገውን ታስቀምጣለህ። ከዚህ አንፃር ኢትዮጵያ ውስጥ አልወለድም አቤ ጉበኛ እኮ እውነተኛ በቃ እውነት ነው የሚመስለው አይደል? የፖለቲካውን ተቃውሞ ምናምን ግን ጽንስ ላይ ነው። ጽንሱ አልወለድም እያለ እንድናገር ነው ያደረገው። ባይዘይ ቶፕ በጣም ማደንቀው እንዲህ አይነት ልቦለዶች ልቦለድ አይባሉም። በልቦለድና በኢልቦለድ መሃል ድንበር ላይ ያሉ ፊክሽን ነን ፊክሽን ይላሉ አንዳንዶች። እንደዛ ነው። ክሪኤቲቭ ጆርናሊዝም ይላሉ። እውነታን የሚያዘ ቀጥሎ ደግሞ የፊክሽን ኤሌመንትም ያለው ማለት ነው። ስለዚህ እኔ ይሄኛውን ሞር እንደውም እንደሱ በዛ ነው ድንበር ላይ ያለ ጀነር ነው። ለዛ ነው እኮ ጥናታዊ የሚለው ጌታ በጣም አሪፍ እንደዛ አይነት ጀነር። ሌላ እውነተኛ መሆኑ እውነተኛ ኤሌመንቱ የሚወጣልኝ ኢንተርቪዎችህ ላይ እዚህ ጋር የጠቀስከውን ልክ እንደ ኢልቦለድ አድርገህ ነው የምታጸናልን ማለት ነው። እና አሁን እዚህ ላይ ለምሳሌ እዚህ መጽሐፍ ላይ ስናይ ጆርኒ ነው። ያ ጆርኒ ውስጣዊ ጉዞ ይላል እንትን ላይ ኢነር ጆርኒ። ውስጣዊ ጉዞ ማለት ውጫዊው የት ሄዶ ነው? እዛ ውስጥ ነው የምትጨርሰው ጉዞህን። ከታች ጀምረ መተክራውኑ ላይ ሊሆን ይችላል፣ ወደ ውጭ አትሄድም ማለት ነው። እና ኢነር ጆርኒ የኒው ኤጅ በጣም የሚጠቀሙት ተርም ነው። ሂንዱይዝም ላይ የሚጠቀማሉ። ኢነር ጆርኒ ቃላት ፓወር አላቸው። ሚኒንግ ትሰጣለህ ልክ ስትሰማ ኮንቴክስት ወደ እና ኢነር ጆርኒ እኔ የማውቀው አሁን በቡዲዝም ይሁን በሂንዱይዝም በኒው ኤጅ ወደ ራስ ፖቴንሻል ሃየር ሴልፍ ይለዋል እሱ ራሱ ሃየር ሴልፍ እና ያ ሃየር ሴልፍ የዲቫይን አሁን የመጨረሻው ክራውኑ ነው አይደል? ቻክራ እሱ ላይ ታስተምረኛለህ አንድ ቀን። አዎ 9 ይላሉ አንድ እስከ 12 ይሄዳሉ። እንትኑ ልክ እንደ ፕላኔቶቹ የፕላኔት ቁጥር ድሮ 9 ነበር አይደል? እንደዛው ቻክራዎቹም ይጨምራሉ። ግን ምንድነው እንትኑ ኢነር ጆርኒ ነው። እንደኛ አውድ ስታይ ደግሞ እኛ ከውጪ ነው መዳን የሚመጣልን ነው አይደለ? እግዚአብሔር ነው ታዳጊያችን ነው። ሰው አልቻለም። በተለይ በክርስትና አውድ ስታይ ሰው አልቻለም። ስለዚህ እግዚአብሔር ወልድ ስጋ ለብሶ ተሰቅሎ ብለን ከውጪ የመጣ ሳልቬሽን ነው። ያም በጸጋው በምን ምንለው ማለት ነው። ስለዚህ ይሄኛው መጽሐፍ የውስጥ ጆርኒ ነው የምነግረኝ ለኔ። ቀጥሎ ቻክራ የሚለው አንዳንዴ ዶክተር ኤልያስ የሚያደርጋቸው ነገሮች አሉ። ለቀጣይ ክርክር እንድመቸው ኢትዮጵያዊ ነው ይልሃል ሁሉንም ነገር። ኢትዮጵያ ደግሞ ሰፊ ነች ይልሃል ደግሞ በጣም እንደ አዳም እዚህ ተወልዷል ነገር እንድናቀው ይሄን አዳም እዚህ ተፈጥሯል ነው የምትለው መሰለኝ ኢትዮጵያ ውስጥ። መጽሐፍ ቅዱስ እንደሱ ምለው ሁሉንም ለመጠቅለል ነው እና ኢትዮጵያ አይናው ለተቀበል አይደለም ጌቼ ስለማምንበት ነው። ፕሮፌሰር ፍቅሬ ያጠቃሉትና ፕሮፌሰር ጥሩ ነው ሳይድ ባይ ሳይድ ፕሮፌሰር ፍቅሬ ጋርም ትንሽ ትገና እንትን ትላለህ ከእሳቸውም ጋር አንድ አይነት እንትን ነገር አላችሁ እና እኔ እንደሱም የሚባለው ለምንድን ነው? በቃ ሁሉ ነገር ከኛ ወጥቷል ለማለት ነው። አሁን ሂንዱይዝም ላይ ምን አለ? አሁን ለዚህ መጽሐፍም ማለት
ሂንዶች ወስደውት አብዝተው መለሱት ስል ሰምቻለሁ። የኛኑ ነገር ማለት ነው። እንትኑን ወስደውት ሲያበዙ ማቆም አለብን። እኛ ፖሊቴስት አይደለንም አይደል? እስልምናም ክርስትና አብርሃሚክ ሪሊጂንስ በሙሉ ሞኖቴስት ናቸው። ሂንዶች እንደዚህ አብዝተው ከመጡ መቃወም አለብን። አይ በስቷል፣ ትንሽ አበዛችሁ ጨማመራችሁ ብለ መቃወም። አዎ። እና አሁን እዚህ ጋር ስታይ ከመጀመሪያው ስቴፕ እስከ 7ኛው ቻክራ ከፈርስ ቻክራ እስከ ጆርኒ ነው። እንዲህ አይነት መጽሐፍ በእንግሊዝኛም አለ። አይ ቲንክ ሳቤላ ኢጂፕሽያን አንድ የጻፈችው ደሴን በቃ የሷን ጉዞ ከ1 እስከ 7 እያለች በእንግሊዝኛ አንድ 2 መጽሐፍ አይቻለሁ። እና እዚህ ላይ ብዙ ጊዜ ልቦለዱ ላይ የሚያደርጉት ዶክተር ሶፎንያስ አንተ ነህ። እሱ ነው ዶክተር ሶፎንያስ የሚባል። አዎ በየእንትኑ የሚሄደው እሱ ነው። ስለዚህ እኔ አሁን እዚህ ውስጥ ሂንዱይዝም ነው የሚታየኝ። ግን ሂንዱይዝም ብቻ አይደለም። የዚህ የቻክራ ቤዚክ እንትኑ ከዛ መምጣቱ ኮንቴክስቱ ይረብሸኛል። በቃ ከዛ መምጣቱ ከዛስ ሁሉንም መግቢያ ላይ ኮክቴል ታለ የሪሊጂን ኮክቴል ምንለው ሱፐርማርኬት ምንለው የማ ድምጽ ነው ያለው። አንደኛ የመጽሐፈ መነኮሳት ቀዳማይ ከክርስትናው ሊሆን ይችላል። መጽሐፈ መነኮሳት ከቤዝም በአማርኛ የዝምታን ድምጽ መጽሐፍ ቅዱስ ክርስትና አለ። የነብዩ መሐመድ ዝም ያለ ሰው ይድናል የሚል አለ። ጓተማ ቡድሃ አለ። ከዛ ሲግመንድ ፍሮይድ ከሳይንሱ ማለት ነው። ይሄን ገና መግቢያ ላይ ይሄ 4ቱንም አይነት አመለካከቶች ታያለ። እና 5 ሆነ ጎበዝ ነው ሲቀንስበት ተሰማው። እና ምን ለማለት ነው አሁን ያው መጽሐፈ መነኮሳትና መጽሐፈ ኢዮብን እንደ አንድ አይቼና እና አሁን ምንድነው ያየሁት መሰለ ይሄን ሳይ እኔ ጋር ኒው ኤጅ ላይ በተለይ ካነበብኩ ማለት ነው የሚመጣልን ኒው ኤጅ ነው። ሁሉም ሃይማኖቶች ገና ከጅም እውነቶች እኮ ይኖራሉ እዚህም እዛም፣ ግን አንድ ላይ ይዞ ለመሄድ የሆነ አዝማሚያውን ታያለ። ንግግሮቹም ላይ አያለው ይሄ ሃይማኖት እንዲህ ነው፣ ይሄ እንትን ነው፣ በኋላም እናነሳ ይሆናል። እና ሁሉም እውነትን ይፈልጋሉ። ሃይማኖቶች በሙሉ አንድ ነው። ይሄ የኒው ኤጅ ፍልስፍና ነው። ሃይማኖቶች ሁሉ አንድ ስለሆነ ዋን ወርልድ ሪሊጅን እናቋቁም ብለው እንትን ይላሉ። እና ይሄ እሱ አሁን እየሄደበት ያለው ወደ አንድ ኮርነር ሄደብኝ ነው እንጂ ሜዲቴሽን እንዲህ ነው፣ ማይንድፉልነስ ሳይንስ አጠናው ምናምን የሚል ክርክር የለብኝ። ወደዛ ነው ወደዛ አልሄድኩም ካለ ያው ሰው ወደሱ ንግባ ማለት ነው። ምናልባት ጌች ብዙ ጊዜ ጠያቂ ነውና እኔ ዛሬ ደግሞ ትንሽ ልጠይቀው መሰለኝ። ያንተ እግዚአብሔር የት ነው ያለው ጌች? የኔ እግዚአብሔር ከኔ ውጪ ነበረ ያለ የነበረ የሚኖር ዘላለማዊ አምላክ ነበረ። እንደ አንድ የሰው ዘር በኃጢአት ሰውና እግዚአብሔር ይሄ ትልቁ እግዚአብሔር ተለያየን። ከዛ ደግሞ እግዚአብሔር መፍትሄውን ራሱ መድኃኒትን አዘጋጀ ይላልና እኔ ሳልሆን እኔ ላው ኦፍ አትራክሽን እንትን አድርጌ ሲቤው ሳይሆን እሱ ራሱ በጸጋው ልጁን አንድያ ልጁን ሰጠን፣ ዳንኩኝ። እሱን ስቀበል መንፈስ ቅዱስን በውስጥ ያኖረልኝ። ስለዚህ የመጣው ከውጪ ወደ ውስጥ ነው። እኔ ደካማ ነበርኩ። እኔ ምንም ማድረግ የማልችል በቃ ትድግና የሚያስፈልገኝ፣ ትድግና ማለት በቃ ወድቀህ ምንም ማድረግ የማትችል ሰው ነበር። እና አሁን በውስጤ ይህ እግዚአብሔር ጌታውን አደረገ። የኔ ማንነት ሞቷል። እናንተ ይጎትሉት እና የኔ ማንነት ሞቷል። እንደ ቡዲስቶች እኔ ውስጥ እኔ ራሴ ፒውር ፖቴንሻል ሆኜ እግዚአብሔር ነኝ የሚል ሰው የለም፣ ስለሞተ የለም። ስለዚህ በልጁ በኢየሱስ ሳምን መንፈስ ቅዱስ በውስጤ አድሮ በውስጤ ይኖራል። ያ ነው። እኔም አሁን መጀመሪያ ከውጭ ነው የሚለውን ነገር እኔ አልቀበልም። እግዚአብሔር የት ነው ያለው? በዚሁ የኔ እግዚአብሔር ዙፋኑ ልቤ ነው። እኔ አይደለሁም። መጽሐፍ ቅዱስ ነው የሚለው ዙፋኔ በልባችሁ ነው ይላል። እሱን አምነህ ነው አይመጣው? አዎ አካመንክ በኋላ። ስለዚህ ውጪ ምለውን ለምንድን ነው የማትቀበል? አልክድም እኮ ውጭ እንዳለ፣ ግን ዋናው ዙፋኑ እኔ መጽሐፍ ቅዱስን በነገራችን ላይ የኔ መነሻዎች ሮንዳ በር ምናምን አይደሉም። እነሱ ባይዘ ከኛ የሚበልጥም ጽሑፍ የላቸውም። እውነት ለመናገር ከዚህ የተወሰነ ነገር እየወሰዱ ያው አርቲስቲክ እና ሳይንቲፊክ ነገር እየጨመሩ ስለጻፉ ነው ብዙ ወጣት ትልቅ ነገር አድርጎ የሚያያቸው። ሁሉም ነገር መጽሐፍ ቅዱስ ላይ አለ በትክክል ለሚያነብሰው። ከዛ ውጪ ሞዴሎችህ ማን ናቸው ብትለኝ ኤንሸንት ኢትዮጵያንስ ናቸው።
የነ ኢቴል የነ አቀርቲሁ መጽሐፍ አቀርቲሁ እነ ዳዊት በጣም ነው የምወደው ንጉስ ዳዊት መዝሙረ ዳዊት የኔ የላይፍ ፐርፐዝ ነው የላይፍ መስመር ነው ማለት ይችላል። ከዛ በኋላ ወደ ዌስተርኖቹም ሲሄድ አሁን ብዙ ጊዜ እነ ጆሴፍ መርፊ ምናምን የሚጠሩ ሰዎች እነሱ ውጤቶች ናቸው ከኋላ የሆነ ነገር ወስደው የመጡ ናቸው። ከውጭ ላይ የኔ ትልቁ ሞዴል ካርል ዩንግ ነው። ካርል ዩንግ ሳይካትሪስት ሜዲካል ዶክተር ሁሉንም በተለይ ዘሰልፍ አሁን ሃየር ሰልፍ ምናምን ብለው እኔ ስለነሱ ስለነ ጆሴፍ መርሲ አይደለም መጠቅሰው ካርል ዩንግ ነው መጠቅሰው። ምክንያቱም እኔ ስለ አይ ምንለው አለ ሰልፍ አለ ራሴ አለ ዘሰልፍ ዘኢጎ አለ እኔ እኮ የሚለው እኔ በአማርኛ እኔ እኮ ነው የምለው ኢጎን ሶ አርምሞ መጽሐፍ በደንብ ካነበበው ዓላማው ራሱ ኢጎን ዲዞልቭ ማድረግ ነው። ራስን ገሎ በፈጣሪ ውስጥ አንድ መሆን ነው ወደሱ መግባት ነው። ራስን ይሄ እኔ የምንለውን ነገር ይቺ እኔ እኮ ምንለው ነገር ገሎ ለሱ መፍቀድ ነው ውስጥ ምክንያቱም ቤተ መቅደሴ አንተ ነህ ይላል። ይሄ የመጽሐፍ ቅዱስ ቃል ነው። ስለዚህ ፈጣሪን ውስጥ ላይ መፈለግ ስህተት ሊሆን አይገባም። የመጀመሪያው ነገር የምንፈልገው ፈጣሪ ሊለያይ ይችላል። ግን አንድ ነው ትንሽ ምናልባት ሰዎች ሊለይ የሚችለው ነገር እግዚአብሔር ለፈለገው ሰው ሁሉ ሃይማኖቱ ምንም የሚያሰው የኔ እምነት ነው። ይሄ እንግዲህ የሳይካትሪስት እምነቴ አይደለም ይሁን የአርምሞ ስልጠና ማከልም ላይሆን ይችላል። ፐርሰናሊ በጠይቀኝ ግን እግዚአብሔርን ከልብ የፈለገ ሰው በሙሉ እግዚአብሔር ይመጣል ብዬ አምናለሁ ለዛ ሰው። ለምን ምትለይ መጽሐፍ ቅዱስን ብንጠቅስ ማቴዎስ 7 ላይ ከ7 ጀምሮ ብታነበው ለምኑ ይሰጣችኋል ፈልጉ ታገኙማላችሁ መዝጊያን አንኳኩ ይከፈታል። ይሄ የሚታወቀው ነው። ከዛ ታች ላይ 8 ቁጥር ላይ ነው ያለው ጥበቡ የሚለምነው ሁሉ ይቀበላልና ነው የሚለው። ለኔ ፓወር ወርዷ እዚህ ኃይለ ቃሏ ሁሉ ነች። የሚለምነው ፕሮቴስታንት ሁሉ አይልም፣ የሚለምነው ኦርቶዶክስ ሁሉ አይልም፣ ካቶሊክ አይልም። ለሰው ልጅ ነው ይሄ ቃል። የኔ እግዚአብሔር የሰው ልጆች ሁሉ እግዚአብሔር ገባ። በቅንነት በእውነተኛ መንገድ የፈለገውን ሰው እግዚአብሔር ይገልጣል ራሱ ለዛ ሰው በዛ መልኩ በዛ ተፈለገው ኢንቴንሽን ልክ ማለት ነው። በኢቭልም ከፈለገው ምክንያቱም ምን ይላል መሰለ መዝሙረ ዳዊት ላይ ከቅን ሰው ጋር ቅን ሆነ ትገኛለህ ይላል። ከጥሩ ሰው ጋር ከበጎ ሰው ጋር በጎ ሆነ ከጠማማ ሰው ጋር ጠማማ ሆነ ትገኛለህ ይላል። እግዚአብሔር አንተ ውስጥ ያለውን ኃይል ነው እሱም ይገልጣል። አንተ ጠማማ ከሆንክ የሚመጣልህ ጠማማ ሆኖ ነው። ይሄ ምንድነው የሚያሳየን? አሁን እኮ የኒው ኤጆች ቶት አይደለም እነሱ ትንሽ ዲሴፕት አድርገው ስላመጡት ለነሱ መስጠት የለብንም ነው የኔ አርምሞን የጻፍኩበት ዓላማ እሱ ነው። ይሄ የነበረ እውነተኛ መንፈሳዊ ጥበብ ነው። አንተ ውስጥን ሳትቀይር የሱን ዙፋን ሳታጠራ የሱን ዙፋን በትክክል ሳትተክል ዙፋኑን መጥቶ እሱ ሊነክስልህ አይችልም። የሆነ እንደውም በጣም ቫይራል የወጣ ቪዲዮ አለ ከማን ያዘዋል ጋር የነበረ ኢንተርቪው ላይና ሰው ጣዖት ሲባል የሚያስበው በዚህ በብርጭቆ በጭቃ የተሰራ ነገር ነው። ጣዖት ኤኒቲንግ ልባችንን እንዲገዛ ያደረግነው ነገር በሙሉ ጣዖት ነው ብያለሁ። ጣዖት ነው። ለምሳሌ እኔ እናቴን ከፈጣሪ በላይ መወዳት ከሆነ እናቴ ጣዖት ነች ለኔ። ስራዬን አርምሞን ራሱ ብራንድ ነው እንግዲህ አሁን ለኔ በጣም የለፋውበት ነው። መጽሐፍ ሲጻፍ በጣም ብዙ መጽሐፍ አንብቤያለሁ። ሳም ኦፍ ዘም ጀርባ ላይ አሉ። ጀርባም ላይ ካየው የመጀመሪያው ሪፈረንስ መጽሐፍ ቅዱስ ነው። ሶ ይሄም ግን ከእግዚአብሔር በላይ አርምሞ ነው የሚያድነኝ ወደ ውስጥ መሄድ ነው የሚያድነኝ ካልኩኝ ይሄን ጣዖት ነው። ይሄን ግን ለመረዳት እግዚአብሔር ሩቅ እንዳልሆነ ማወቅ አለብን። ስለዚህ ለኔ እግዚአብሔር ቅርብ ነው። ቅርብን ብቻ ሳይሆን እኔ ውስጥ ነው ያለው። ሁሉም ውስጥ ደግሞ አለ። ለምንድን ነው ያ ደግሞ ማሳያው? አሁን መጽሐፍ ቅዱስ ነው የምጠቅሰው። ምክንያቱም ክርስቲያን ነው፣ ጎበዝ ክርስቲያን ነው ጌች መጽሐፍ ቅዱስን ያምናል። ስለዚህ እንግዲህ የምጽአት ቀን አንዱ እግዚአብሔር የሚጠይቀን ነገር ተርቤ አላበላኸኝም፣ ተጠምቼ አላጠጣኸኝም ይላል። ግራ ይገባናል። እንዴት የዓለማት የሰማይ ፈጣሪ ይርበዋል ይጠማዋል? ከዛ ያስታውሰናል እንትና የሚባል ሰው እንዲተርበው መጥቶ እግዚአብሔርን ስንፈልገው ከውጭ ከማቴሪያል ከግንብ ከምናምን ከስልጣን ከኦቶሪቲ ውስጥ መፈለግ የለብንም። እግዚአብሔር ተክልዬ ውስጥ እኔ ውስጥ ጌች ውስጥ ያለ ኃይል ነው፣ እስትንፋስ ነው። ቅድም አንድ ያልጨረስኩት ነገር አለ። አራተኛው የሜዲቴሽን ነገር መተንፈስ ነው። ብሪዚንግ ሰው ለምን እንደ ሌላ ነገር እንደሚያው ሰው ብሪዚንግ ላይ ፎከስ ያደርጋል? አይ ዶንት አንደርስታንድ። እግዚአብሔር እኮ ነፍስን የሰጠን እኮ በስትንፋስ ነው። እስትንፋስ እኮ አንተ አንድ ደቂቃ 2 ደቂቃ መተንፈስ ቢያቅትህ እኮ የሚያስጨንቅህ ነገር በሙሉ ትረሳዋለህ። ሁሉ ነገር ከመተንፈስ በኋላ ነው የሚመጣው።
ከዛም አልፎ እንግዲህ ከዚህ በፊት ተቀሸው አይዶን ነው ግን መጽሐፈ ኢዮብ ላይ አሁን ራሱ በምንተነፍሰው አየር ውስጥ የእግዚአብሔር መንፈስ እንዳለ ይናገራል። መጽሐፈ ኢዮብ 27:3 ላይ የሱ መንፈስ እዛ ውስጥ ነው ያለው ነው የሚለው። ስንተነፍስ ብሪዚንጋችን ላይ ፎከስ ማድረግ ማለት በሌላ አባባል የእግዚአብሔር መንፈስ ላይ ፎከስ ማድረግ ነው። ገብቶሃል? ለነሱ ስንሰጣቸው ነው ደስ የማይለኝ። ልክ ቀስተ ደመና ለጌ እንደሰጠ ነው ደስ አይለኝም። በቃ እኔ ምክንያቱም አይኖ ቀስተ ደመና የጌዎች አይደለም የነሱ ስለተጠቀሙት እነሱ ነው ማለት አይደለም። ኢቭን ኒው ኤጀርስ ተብለው ራሱ የሚጠሩ ሰዎች እንግዲህ እንዳልኩ የኔ ሞዴሎች እነ ካርል ዩንግ ከዛ እነ ማርከስ ኦሬሊየስ የሚባል አለ ዌስተርኑ ሳይድ ላይ እነሱ ነው በጣም የምወደው። ሜዲቴሽን ቢፎር ክርስቲያኒቲ አካባቢ እዛ አካባቢ የነበረ የሜዲቴሽን ጉሩ ነው፣ ዌስተርን ጉሩ ነው። እና ፓውሎ ኬሎ በጣም ነው የምወደው። እና ኤካርት ቶሌ ትንሽ ከነሱ አንፃር ወደ እነሱ ሊጠጋልኝ የሚችለው አሁን ጆሴፍ ማርሲ ሮንዳልፍ ምናምን እነሱ ጀስት የሆነ ነገር አላቸው እኮ ዜሮ ናቸው ያልኳቸው አይደለም፣ ግን ከነዛ እኩል የሚጠሩ ሰዎች አይደሉም ለኔ ከጠየቃችሁ። የኔ እንትኖች ኒው ኤጅ ራሱ ሆኖ ባይዘ በጣም ዳርክ ሳይድ ያሉ ሰዎች አሉ። በጣም ዳርክ ሳይድ ነው ለዴቪል መስገድ ራሱ የሚጀምሩ እና አሁን በተለይ ኤሊስተር ክሮሊ የምታውቀው ከሆነ በጣም ይሄ ኒው ኤጀር ራሱ ኦከልት የምትለው ቃል ራሱ እሱ ነች መግለጫው። መጠንቀቅ ያለባቸው ራምፓም መንፈስ ኢቭን ቡዲስቶች ያወገዙት ነው። ራምፓ ከዛ ወጥቶ ያን ነገር ያስተማረ ነው። አንድ ደግሞ ሴት አለች ዲዮኒ ፎርቹን የምትባል የምታውቃት ከሆነ እሷም በጣም እነዚህ ኦከልት ወስደውት ሜዲቴሽንን ቶታሊ አጋንንትን ወደ መሳብ ወስደው በዛ ውስጥ ልምምድ ውስጥ ያሉ እና የከብቶሌ መሃል ላይ ናቸው። ሴኩላር የምትላቸው ናቸው። ወደዛም በጣም ጠልቀው አልገቡም። በዛ ሌቭል ደግሞ ሪሊጅናቸውን አጠንክረው ስፒሪቹዋሊ እንትን ላይ የምናያቸው ሰዎች አይደሉም። ወደዚህኛው ሳይድ ደግሞ የሄዱ ሰዎች አሉ የኔ ቃል። ስለዚህ አሁን ሲግመንድ ፍሮይድ እና ካርል ዩንግን ራሱ ያጣላቸው እኮ ካርል ዩንግ እግዚአብሔር አለ አለ፣ ሲግመንድ ፍሮይድ የለም አለ። ለዛ ነው ካርል ዩንግን የምወደው እንደ ሳይካትሪስት እግዚአብሔር እንደሚያምን ፈጣሪ እንዳለ እንደሚያምን ሳይካትሪስት ካርል ዩንግ ለኔ ሞዴሌ ነው። ያንን እንያዝ። ከዛ በኋላ ቻክራ የምትለዋን ደግሞ ትንሽ ነክተዋታል። ቻክራም ቢሆን እኔ አሁን 7 ቻክራዎች አሉ ሲባል ሰው ትንሽ ውዝግብ ውስጥ ይገባል። ቃሉ ራሱ ቻክራ የሚለው ራሱ ከዛ የተወሰደ ስለሆነ ግን እኔ ማምነው እነዚህ መሰረቶች 7 መሰረቶች 7 ሰማያት 7 ቃላት ሰብ የሚለው ቃል ራሱ ትርጉም አለው። አንድ ጊዜ ባለፈው ስታወሩ የማነቃቂያ መጀመሪያው ሳጥናኤል ነው ብሎ አርገችና ሔዋንን ያነቃቃበት መንገድ ማለት ነውና ሮንግ የሆነ ማለት ነውና ግን ዘፍጥረት 3 እኔ እዛ ጋር ምን ያለው መሰለህ ከዛ በኋላ ዘፍጥረት 3 ላይ ሄደው እስቲ ያቁታል ያስባለው ይሄን ቃልና ዘፍጥረት 3:22 ላይ ምን ይላል? እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንደ አንዱ ሆነ ነው የሚለው። አሁን እኔና አንድ ነን በለኔ ይሄ እግዚአብሔር ቃል ነው። እንደ አንድ ሆኛለሁ ከሱ ጋር አንድ ነኝ። እግዚአብሔር ተዋህዶ ማለት እኮ መዋሃድ ነው። የሱን ነገር መልበስ ነው። ቤተመቅደሱ ይሄ ነው። ዙፋኑ እዚህ ነው። አዌርነሱ እዚህ ነው። እነሱ የሆነ ነገር ቀያሮ ቃሉን ሲያመጡት ነው ምን ደነግጠውኛ እንጂ ያለ ነገር እኮ ነው። እኔና እግዚአብሔር ከኔ ጋር አንድ አይደለም ካልኩኝ እኮ ክርስትናን እየካድኩ ነው። መጽሐፍ ቅዱስን እየካድኩ ነው። እንደ አንድ ሆኛለሁ ከሱ ጋር ግን ምንድነው ክብሬን አጥቻለሁ። በዛ ምክንያት በሱ ባነቃቃት ምክንያት ነው። ከኛ እንደ አንድ ሆነ። አሁንም እጁን እንዳይዘረጋ ደግሞ ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ነው የሚለው። አሁን እግዚአብሔር ነው የሚለው ለአዳም። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው ይላል። የተገኘባትን መሬት ያርስ ዘንድ አዳምንም አስወጣው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን አኖረ ይላል። ይሄ የመጽሐፍ ቅዱስ ቃል ነው። አሁን ለጌች መጠየቅ መፈልገው ኪሩብና የነበልባል ሰይፍ ሲባል ምንድነው የሚመስል? አሁን እኛንና ኤደን ገነት መሃል ያስቀመጠው ሰይፍ ምንድነው? ኪሩብ ማለት ምን ማለት ነው? እሱን አላውቀው። በቃ ይሄ ነው። አሁን ኢትዮጵያዊ ጥበብ ላይ ይሄ የምታየው አራቱ ኃይል እዚህ ጋር ይታዩ እንደሆነ አይዶን ነው። የሰው የላም ጠልሰም ላይ የሚሳለው አራቱ ኪሩብ ማለት አራቱ ናቸው። የሰው ገጸ ሰብ፣ ገጸ እንስሳ፣ ገጸ ላይ የሚሉት አንተ ታውቀዋለህ አይደል? እነሱ ባክግራውንድ ስለዚህ አራቱ ናቸው ኪሩብ ማለት። አንድ ሰው ላም ማለት አሁን እዚህ እንግዲህ ለሚዲያ መጀመሪያ ኢትዮጵያ ውስጥ ተናጋሪ ለሆነ ይሄን ነገር ላም ማለት ሩት ቻክራ ነው።
ሩት ቻክራ ብሎ የሚጠሩት እነሱ ስጋዊ ነገር ሰው ስጋውን ካልገደለ ወደ ሰላም መሄድ አይችልም። የመጀመሪያው ፖይንት ጣልሰሙ ምልክት ትርጉሙ እሱ ነው። ረቂቅ ጥበብ ነው። መጽሐፈ ምሳሌ 9:1 ላይ ምን ይላል መሰለ? ጥበብም በሰባት መሰሶች ላይ ቆመች ነው የሚለው። ሰባቱ ቻክራዎች መጽሐፍ ቅዱስ ላይ አለ። ሰባት ምሰሶ ምንድነው ብላቸው ግን አያውቁትም። ሰባቱ ምሰሶ ምንድነው ብላቸው፣ ምክንያቱም ኢትዮጵያዊ ጥበብን አላጠኑም እንደኔ። ሰባቱ ምሰሶች ማለት ሰባቱ የሰው ልጅ ደረጃዎች ናቸው። ገባ? ስለዚህ የመጀመሪያው ኪሩብ ምንለው የመጀመሪያው ላም ብሎ የሚያሳየው ሩት ቻክራ ነው። ላም አፈር ነው የምትወክለው፣ ተፈጥሮ ነው የምትወክለው። ያን የታገኘዋል መሰለ ሙሴ የሰራው ጥጃ ወርቅ ጥጃ ላይ። ይሄ ታሪክ በክርስቲያኒቲም አለ። ሙሴ ያስተማራቸው ስለ ላም ነው። እነሱ ልክ ሲሄዱ ሙሴ አይደለም የሰራው ሶሪ የሙሴ ተከታዮች የሰሩት ለመስገድ ጥጃ አድርገው ማለት ነው። ኢስላሚክ እንትንም ላይ አለ። በቀራ ብሎ ሲጀምር ራሱ የመጀመሪያው ምዕራፍ የላሚቱ ምዕራፍ ነው የሚለው የሩት ቻክራ ምሳሌ ነው። እንግዲህ ረቂቅ ጥበብ ስለሆነ በአንዴ እንዳትቀበል አይቀበቅባቸው። ሁለተኛ ላይ የሰው ጥበብ አለ፣ የውሃ ጥበብ። ያ አፈር ጥበብ። የውሃ ጥበብ ማለት ሳክራል ቻክራ ማለት ነው። ኪሩብ ሳክራል ቻክራ ምንለው ውሃ ማለት ሰው ነው። ሰው ጣዖት የሚሆንብህ አንዱ ሰው ነው። ቤተሰብ ጣዖት ይሆንብሃል። ገባ? የምትወዳት ልጅ ጣዖት ሆነ ልጅ ጣዖት ይሆንብሃል። ሰውን ላለማስቀየም ብለህ ተዋሻለህ። ሰውን እንዳይጠላህ እንዳይረሳ ብለህ ልክ ሶስቴ እንደካደው ማለት ነው። ያ አሁን የዛ ፈተና ወደቀ ማለት ነው። ከዛ ቀጥሎ የሚመጣው የአንበሳ ምስል ነው። ምስል አንበሳ ሶላር ቻክራ ነው፣ ኃይል ነው፣ ፓወር ነው። እንደዚህ አይነት ፈተና የሚፈተኑት መሪነት ላይ ያሉ ታዋቂነት ደረጃ። አሁን አንተ ልትፈተን የምችለው ሶላር ልክ ስትታወቅ ምን ይመጣል? የኢጎ ፈተና። ኢጎ እኔ እኮ የሁሉ ሰብስክራይበር ያለኝ ሰው ነኝ። እኔ ተፈትኜ ስለማቅ ነው የምነግርህ። ህይወቴ ላይ ያየሁት ነው። በስሜ ተፈትኛ ቃል በቃ ማለት ልክ እኔ ዶክተር ኤልያስ ገብሩ አምሮ ነኝ የሁሉ መጽሐፍ ስል ይመታል ፈጣሪ። ኖ this is not you ማለፍ አለብኝ ፈተና። የኢጎ የኔ እኮ መሪዎችን ፈርዖን የተፈተኑበት ነው። ስልጣን ይሰጥህና ይመታሃል። ያንን ማለፍ አለብህ። ሶስተኛው ኪሩብ ነው። የመጨረሻው ኪሩብ ንስር ነው። ንስር ደግሞ የሀርት ቻክራ ነው። ህያውያን የምትደርሰው እዚህ ጋር ስትደርስ ነው። ህያውነት ፍቅር ነው። ፍቅር ከሌለኝ ከንቱ ነኝ ነው የሚለው። ይሄ ከምን ጋር ይገናኛል መሰለ? የፍቅር ስንል የኛን ሰው የሚያደንቀንን ሰው የሚያከብረንን ሰው መውደድ አይደለም፣ ጠላትን መውደድ ነው። ይሄ ክርስቶስ ትምህርት ነው። በተሐ ጠላትን እስካልወደድክ ድረስ ህያውነት የለም። እንግዲህ አሁን እኛ ያለንበትን ነገር እንድናው ስለ ቻክራ ስናወራ ሮንግ ነው ከማለታችን በፊት ኢትዮጵያ ውስጥ አለ ወይ ይሄ ጥበብ? ከዛ በኋላ ደግሞ ሶስቱ የነፍስ ባህሪያት ይመጣሉ። ልባዊት፣ ህያዊት፣ ነባቢት ብለን ህያዊት ብለን ከዛ ክራውን ቻክራ ምንለው ህያውነቱን ነው። ነባቢት፣ ልባዊት ከዛ መንፈሳዊነቱ ላይ የሚያደርሰን ማለት ነው። ሰባት ሰው ሰብ ተብሎ ራሱ የተሰራው እኮ የጥበብ ከዚህ ነው የወሰዱት። ስለኔ መሰረት አለኝ። የእውነት ነው የምልህ። አጥንቻለሁ አሉ ሊቃውንት አሁን የሚያውቁ ሚዲያ መውጣት የማይፈልጉ ግን ቻክራ ደግሞ እውነት ነው ወይ ስንል አሁን ላይ ሳይንስ ራሱ በነገራችን ላይ ኢሜጂንግ ኢንፎርሜሽኑ ደርሶ ላይሆን ይችላል። ኢሜጂንጎች ተሰርቷል እንደ ሲቲ ስካን ኤምአርአይ ቻክራን ማየት የሚቻልበት ማለት ነው። የቦዲ ቪዥዋላይዜሽን እንትን አድርገው ያሉ ይሁን በአሻራ ደረጃ ያሉ እንግዲህ ይሄ ሰሞኑን ነው ቼክ ያደረኩት። የለም እኔ በራሴ ፊል ስለማደርገው አውቀዋለሁ። እንኳን እኔ ተማሪዎችም ያውቁታል ኢነርጂያቸውን። ያን ውስጣቸውን ሲቀይሩ ቀንነት ሲመጣ ፈጣሪ ቅኖ ነው ይመጣል ነው ህይወታቸው ላይ ፖይንቱ። ግን አሁን እነ ጋዝ ዲስቻርጅ ቪዥዋላይዘር ብለው አግኝተውታል። በአንተ አሻራ የቻክራ ሌቭል የኤነርጂ ሌቭል ይታወቃል። ቻክራ ከመግባት በፊት ግን አሁን እንደ ሳይካትሪ ኒውሮሎጂ ላይ ፕሌክሰሶች አሉ። 7 ፕሌክሰስ ነው ያለው የሰው ልጅ። ዋናው ትልቁ ፕሌክሰስ ራሱ ብሬን ነው። ከዛ እዚህ ጋር ሰርቫይካል ፕሌክሰስ አለ፣ ፐርስ ባክ አወር ባክስ ፕሌክሰስ ይባላል፣ ሴሊያክ ፕሌክሰስ አለ። 7 ናቸው። 7 ዋና ዋና እጢዎች አሉት የሰው ልጅ። ጎናድ እጢ ማለት ሆርሞን የሚያመነጭ ሆርሞን በአማርኛ ምንድነው? ሆርሞን እጢዎች ኬሚካል እሱ 7 አሉ። እዚህ ውስጥ ክራውን ምንለው ፔናይል አለ። ፔናይል ግላንድ ስንተኛ ሜዲቴሽን ውስጥ ስንሆን የሚያድግ ነው የሚመነጭ ነው እሱ። ከዛ ፒቱታሪ ተያይዞ ሃይፖታላመስ ደግሞ አለ። የሰርዳይ ብሎ የሚጠቅሱት እሱን ነው። ከዛ ደግሞ ወደ ታች ስንወርድ የታይሮይድ አለ እዚህ ጋር ጉሮሮ። ነባቢት አንደበት ምንለው ነባቢት ነፍስ ምንለው ይሄ ነው ቃል ነው።
በቃል አይደለም የተሰራው። ከዛ እዚህ ጋር ደግሞ የሀርት ታይመስ እና ልብ ራሷ ሴንስ ኦርጋን ነች። ልብ ታያለች፣ ትሰማለች። ከ50 ሺህ በላይ ኒውሮኖች አሏቸው ልብ ላይ። ከዛ ስትወርድ ደግሞ የአድሬናል ግላንድ አሁን እንትና ዳዊት ኩላሊቴን ትመረምራለህ ምናምን የሚለው ያንን ነው። ከዛ ታች ስትወርድ ደግሞ ማህፀን እንግዲህ ሴክሹዋል ኢነርጂ ብላ ባለፈው ቀውጤ የተፈጠረው እሱ ላይ ነች። እሱ አሁን ደረጃው ያደን ነው እግዚአብሔር ነው የሚያውቀው ሰው ልብ ግን ያወራቸው ስለዛ ጋር የተያዘ ነው። ብዙ ስታወራ እሱ ቻክራ ላይ ያለች መሰለኝ ሜቢ እግዚአብሔር ነው ጋር ወደ ሁለተኛው ስትሄድ ያ ርዕስ እየቀነሰ ሄዳል ማለት ነው። እሱን እየረሳ አሁን እዛ ላይ ነው ያለችው እሷ። ተወዳጅ እኛ ደግሞ እዛ ላይ ስላልሆነን ለዚህ ነው ጌት ሰርዳይ ላይ ነው እየሰራ ያለው እውነት ለመናገር ምክንያቱም የሀርት ችግር ያለበት አይመስልም። ሀርት ቻክራ ላይ ብዙ የሚፈተነው ሀርት ነው፣ ጥላቻ አለበት። አሁን ኢቭን እሱን ያውን እኔን ሲያወራ በፍቅር ነው። አይዲያችን እኮ ተጣጣራኒ ይመስላል ነው ቤዚካሊ፣ ግን ግባው አንድ አይነት ነው። ወደ ፈጣሪ መሄድ ወደ ዘላለም ሀይት መሄድ ነው አላማችን እኮ። ግን የመጥላት ነገር አላይበትም፣ የተዘጋ ሀርት ቻክራ አላይበትም። ትሮቱም ጥሩ ነው፣ ንግግር ላይ ብዙ ኢሹ የለበትም። ግን የሰርድና ክራውን ላይ ነው እየሰራ ያለው እሱ። ኤኒዌይስ ከዛ ደግሞ ስትወርድ ቴስቲክልስ ይሄ የዘር ፍሬ ማህፀን ምንለው ደግሞ ሳክራል ያልኩ ጋር ተገናኘ ነው ከሰው ምስለ ሰው ጋር። ታች ደግሞ ሩት ስትወርድ ያው እንግዲህ ፕሮስቴት ካንሰር ምናምን ካወቅ ብዙ ጊዜ ወንዶች ላይ የሚከሰተው አንድ ሆሞሴክሹዋሊቲን በጣም ደርቲ የሚያደርገው እሱ ነው። ይሄ አይሆንም በቃ ለምንድን ነው እንጆ የሚያደርጉት ሆሞሴክሹዋሊቲ ተብሎ ያቺ ፕሮስቴት ካንሰር እንትን እጢ ስላለች ነው። ሩት ቻክራችን መግደል አለብን ነው ገብቷል አባባሌ። አርምሞ ይሄን ነው። እኔም አሁን ዛሬም ስመጣ አንድ ማጥራት የፈለኩት ነገር በጥቅሉ እንዳይፈጭ ነው። አሁን ማይንድፉልነስን ሮንግ ወይ ባለማወቅም ይሁን በማወቅ እኔ ሞስት ኦፍ ዘም በማወቅ ነው ብዬ አላስብም። ኢቭን ኢትዮጵያ ውስጥ ሆነው ገችም ሲጠቅሳቸው የነበሩ ሰዎች ከክፋት አይመስለኝም ያን ነገር የሚያደርጉት። የሆነ ችግር ውስጥ ይገባሉ፣ የሆነ ትራውማ ይኖራል፣ የሆነ የልጅነት ኢሹ ይኖራል። ከዛ በሆነ መንገድ ሲያዩት የሆነ ነገር መፍትሄ ያሰጥቷቸዋል። ሁሉንም ፒክቸር ሳያዩ ይገቡበታል። ከዛ ሌላውን ሰው ደግሞ በተሳሳተ መንገድ ሊመሩበት ይችላሉ። እነማን ናቸው? እኔ ስም መጥቀስ አለብኝ ግን ባባውቅም ደግሞ ሆን ብሎ ሊያደርጉ ይችላል። በተለይ ከኢትዮጵያ በላይ ውጭ ላይ ያሉት ቅድም የጠቀስኳቸው ሰዎች ሆን ብሎ ዘይ ነው አይ ሜድ ፓክት ዊዝ ዘ ዴቪል ከሰይጣን ጋር ተፈራርም ያለው ብሎ የሚሰሩ ሰዎች አሉ ተናግረው። ከዛ ውጭ ግን ማይንድፉልነስ በራሱ መጥፎ አይደለም፣ ሂፕኖሲስ በራሱ መጥፎ አይደለም። አደረጋረጉን አርመሞም የከፈትኩት ለዛ ነው። ኢትዮጵያዊ ነገሩን ሳይለቅ ትክክለኛውን ነገር እንደያዘ ሰው ሃይማኖቱን ሳይጥል ወደ እግዚአብሔር የሚደርስበት ኢትዮጵያዊ ጥበብን ሳይጥል ወደ እግዚአብሔር የሚሄድበት መንገድ ያስፈልጋል። ይሄ ነገር በጣም እየበዛ ነው ኢትዮጵያ ላይ ብዬ ነው። የኔን ኮንቴክስት እንድትረዱ ነው። ጉዞ ወደ አርሜኒያ መንፈሳዊ ነው። ቅድስት አርሴማ በሮም ልደቷ፣ በአርሜኒያ ሰማዕትነቷ፣ ደግሞ አጽሟ ባረፈበት ገዳም ማስቀደስ፣ በበረከትና በፈውስ መዳሰስ ትፈልጋላችሁ? ሲምባ ትራቭል አለላችሁ። የጽጌ ጾም መፍቻ የቁስቋምን በዓልና የቅድስት አርሴማን ንግስ ለማክበር ተዘጋጅቷል። አርሜኒያ ላይ ህዳር 4 ሄደን ህዳር 10 እንመለሳለን። ቅድስት አርሴማን ያላችሁ ተመዝገቡ። 0116622922 ወይም 0988383838 ይህንንም ያዙት 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። እሺ በጣም አሪፍ ጥሩ ሐሳብ ነው። በዚህ በቻክራው እኔ አላምንም። እኔ ኤነርጂ ማምነው የእግዚአብሔር መንፈስ ቅዱስ ኃይል ብቻም አይደለም፣ ከስላሴ ውስጥ አንዱ እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ሳምሶን በብሉይ ኪዳን ያው ጸጉሩ ላይ ነበር ያ ፓወር። ያኔ ድህነትም ገና ብሉይ ኪዳን ነው። አዲስ ኪዳን ላይ ግን በውስጣችን የሚኖረው ኤነርጂ ሶርስ የኔ መንፈስ ቅዱስ ነው። እሱን እንትን እላለሁ፣ የኔ እምነት ነው እና አይ ቲንክ የክርስቲያኖችም ነው። ሌላ ጥሩ ቅድም ካነሳቸው ውስጥ ሁሌ የምትጠቀስ ጥቅስ አለች። ቅድም እሱ ለምን ሰጣችሁ ማል መዝጊያውን ማንኳኩ ምናምን የሚለው የመጽሐፍ ቅዱስ ጥቅሶች ሲጠቀሱ ከአንድ ቦታ እንዲህ ነጠል ተደርጎ
አይደለም መጠቀስ ያለበት። the bible as a whole text and context የሚባል ነገር አለ አይደል? ዛሬ ስለ ኮንቴክስት ብዙ እያወራን ነው እና አንዷን ብቻ እንትን አይደል። ለምሳሌ እንደሱ በተባለበት አሁን የሚለምንም ሁሉ ያገኛል የሚለው ላይ ዶክተር ኤልያስ ሲናገር በቃ ማንም ብለምን ምንም ብንለምን እናገኛለን ብለዋል። ግን መጽሐፍ ቅዱስ ደግሞ እንደዛ ማይልበት ደግሞ አለ በደንብ ስናየው ማለት ነው። እሱ ላይ አስተካክለን ለምን ሳይሆን እግዚአብሔርን ብንፈልግ አሁን ይሄ ሰላም በማመን መፈለግ እግዚአብሔርን የፈለገ ሰው የኛ በነገራችን ዓላማው የቢዝነስ ትሬኒንግ ግን እዚህ ላይ ምን አለ መሰለህ እግዚአብሔርን የፈለገ ላይ እንዴት ነው አንተ ሎ ኦፍ አትራክሽን በጣም ኦቨርሬትድ የሆነ ኢሹ ነው። በጣም የተወራለት ካለው ጥበብ አንፃር በጣም የገዘፈ ጉዳይ ነው። ስለዚህ አታምነው ማመን አለማመን አይደለም ኢሹ ማወቅና አለማወቅ መጀመሪያ ኮንሴፕቱን እንተንና ሎ ኦፍ አትራክሽን ማለት ይሄ አሁን ኢቨን ይሄ ዝም ብሎ መኪና መሳብ ብቻ አይደለም የምንኖረው ላይፍ በሙሉ የኛ የሐሳባችን ውጤት ነው የሚል ነው። በቃ ይሄ ኮንሺየስነስ ኦንሊ ምሉት ነገር አለ። ማይንድ ከተስተካከለ ዓለም በራሱ ይመጣል። አንተ ማይንድህን ብቻ ፍሪኩዌንሲውን ቫይብሬሽኑን ምኑን አስተካክል እንጂ ዳዊትን አምናለሁ መዝሙረ ዳዊት እዛ ላይ ለቅን ሰው ቅን ሆነ ትገኛለህ የሚለውን እቀበላለሁ። ሰው ቅን መሆን አለበት ውስጡ እግዚአብሔር ቅን ሆኖ እንዲመጣለት ያን እቀበላለሁ። ግን ዩኒቨርስ አይደለም ለኔ አሁን አርምሞም ላይ ስናሰለጥንም እያንዳንዱ ሜዲቴሽንም ላይ ምንም የዩኒቨርስ ቃልም አንጠቀም። እቺኛዋ ታለፈች። እግዚአብሔርን ለሚፈልግ ሁሉ እሱን የሚፈልግ ሁሉ የዓለም ሕዝብ በሙሉ እግዚአብሔርን ቢያምን እግዚአብሔር ቅር አይለውም፣ ደስ ነው የሚለው አይደለ? ግን ከእግዚአብሔር የምትፈልገውን ሁሉ ታገኛለህ ወይ ነው እሱ እግዚአብሔር የሚፈልግልን ነው የሚሰጥ። ግን ምን አለ መሰለ ዶክተር አሁንም ቢሆን we should be context specific እግዚአብሔርን የሚፈልግ ሁሉ ያገኛል የሚለው ላይ እንዴት ነው የምንፈልገው የሚለውም መፈተሽ አለበት። ደግሞ እግዚአብሔር የምትፈልገውን ሁሉም ሰጪ አይደለም። እኔ ሲፈልገው እርሱን እንዴት ይችላል በነገራችን አይደለም ስንል ስለማይችል አይደለም ላንተ ላያስፈልግ ይችላል የምትፈልገው የምትጠይቀው ነው። ይሄ ኮንትራዲክሽን አለ ማለት እግዚአብሔር በመከልከልም በመስጠትም ውስጥ ስህተት ስለሌለ እኔ አሁን ምንድነው እግዚአብሔርን የሚፈልግ ያገኛል ብሎ አይዘጋም መጽሐፍ፣ አፈላለጉንም ይነግረናል። ለምሳሌ በክርስትና እምነት እንዴት ወደ እግዚአብሔር እንደምንፈልግ በስርዓት ተጽፏል። በእስልምናው የራሳቸው አላህን የሚፈልጉበት መንገድ አለ። በሌላውም እንደዚሁ ሰው እግዚአብሔር ነው ብለው ወይ ሰው ዲቪኒቲ እንትን ፒውር ፖቴንሻል አለ ብለው የሚያስቡ ኒው ኤጀሮችም ቡዲስቶችም የራሳቸው ላይ አለ። አፈላለግ ሲባል ማንን ነው የምንፈልገው? እንትኑ ምንድነው? ይሄ ነው እንትን ማለት እኔ እንደውም መንገድ ነኝ አይደለ? በእኔ በቀር ወደ አብ የሚመጣ ስለዚህ መፈለጊያ መንገዱም the process matters ሂደቱን ማተር ያደርጋል። መፈለጉ ብቻ ሳይሆን ሂደቱን ማተር ያደርጋል። ስለዚህ ሁሉም ፈልጎ አንድ ጋር ያገኛል። ይሄ ሞር ወደ ኒው ኤጅ ነው የሚሄደው። ሁሉም ሄዶ አንዱ ጋር ይገናኛል። ሁሉ መንገዶች ሁሉ ወደ አንድ እንትን ያደርሳል ምለው ፒውርሊ ኒው ኤጅ ኮንሰፕት ነው። እሱን እንትን እላለሁ። ሌላ ቅድም ኒው ኤጅ ላይ አይደለ ይሄ ኒው ኤጅ ነው። ላው ኦፍ አትራክሽን አንዱ የኒው ኤጅ ፕራክቲስ ነው። ልክ ክርስትና ላይ አሉ እንደምንለው ማለት ነው። እሱ ላይ አስክ ቢሊቭ አስክ ኤንድ ሪሲቭ የምትለውን ቃል ሁሉም ማይጠቅሰው የለም። እናንተ ጋርም ጠቅሳለች መሰለኝ ያችል አንድ በቀደም ባለ ታሪክ ከጥልቁ ወጣው ያለ ልጅ እዚሁ አሰልጣኝ ነበር ያለ ልጅ እሱን ስቶሪ እና ቅድም ያልኩት ነው። መጽሐፍ ቅዱስ አንድ ጥቅስ እንዲህ መዘን እንደ ኤካርት ቶል ወይም እንደ ሮንዳ በር ማጠቅሰው ነገር የለም። ኳንተም ፊዚክስንም ላስተምር ትላለች። ምን ባለፈውም አውርቻለሁ መሰለኝ። በተለይ ፕሮፌሰሮች ባሉበት አውርታ በጣም ነው የተቆጣው። አንዴ ኳንተም ፊዚክስ እጅሽን አንሺ ነው አለ። ከኔ ትምህርት ላይ አንሺ በቃ ያኛውን አውሪ ከፈለግሽ ብሎ እና ምንድነው ስንጠቅስ እታዝ እንትን ቴክስት አለ፣ ኮንቴክስት አለ። ለምሳሌ ቢሊቭ አስክ ምናምን ባለበት በዛው መጽሐፍ ቅዱስ አንደኛ ዮሐንስ 5:14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው ይልና እንደ ፈቃዱ አንዳች ነገር ብንለምን ይሰጠናል ነው ማለት አይደል? በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ከዛ ፈቃድ የሚባል ነገር ሁሉን የለመናውን አናገኝም። ስለዚህ በእግዚአብሔር ፈቃድ ዕውቀት እንድትሞሉ ይላል አንድ ቦታ the will of God ምን እንደሆነ። ለምንድን ነው አንዳንድ ምን እንደምንጸልይ ራሱ እኮ አናውቅም።
የሚገለንን መርዝ እኮ ልንለምነው እንችላለን። ለዚህ ትልቅ ምሳሌ የዮሐንስ ወንጌል ምሳሌ የዘብዴዎስ ልጆች ወንድሞቹ መጥተው በቃ ልጆቼ አንዱ በግራ የምትለምኑትን አታውቁም ነው አሉ። ሐዋርያትስ ምንድን አሉ? ደቀ መዛሙርቱ እንዴት እንድንለምን እንድንጸልይ አስተምረን ነው ያሉት። እና ራሱ ይሄ አሁን ዛሬ መንገደኛ ሁሉ ነው በቃ believe ask receive የምትለውን የመጽሐፍ ቅዱስ ጥቅስ ዝም ብሎ ይጠቅሳል። እንደ ፈቃዱ ስንለምን ነው መሰማን። ፈቃዱና ፈቃዳችን የእግዚአብሔር ትልቁ ፈቃድ እሱ። ምክንያቱም እኛ እንትን አይደለንም፣ ሁሉ አወቅ አይደለንም። ማያስፈልገንን ነገር ልንጠይቀው እንችላለን። አንታይምሊ ልንጠይቀው እንችላለን ማያስፈልገን ነገር። ስለዚህ አጣይቆ ራሱም ፕሪንሲፕል አለው። ስለዚህ ባይብልን ሙሉውን አንብበን ነው ወደ እንትን መምጣት ያለብን። ሌላ ቅድም ዶክተር ያነሳው ላይ ስለ ቻክራ ይሄ ኢሜጂንግ ቴክኖሎጂ ላይ አንብቤ ያለው እኔም አሁን እያጠኑ ነው ገና it is a theory እኔ ጥናቶች ላይ አለ ንድፈ ሐሳብ ላይ ነው ስቲል እኔ ማቀው ማለት ለምን መሰለህ አሁን አንድ መጽሐፍ አለ ዲባንኪንግ ቻክራ የሚል አንድ ዶክተር ሳሙኤል የሚባል ሜዲካል ዶክተር ነው ቅርብ ጊዜ ነው የጻፈው እሱን ልክላለሁ እንደውም እንትኑ ዲባንኪንግ እና ከሂስ እንትን ዶክተር ነው ሁለት አፖሎጀቲክ ነው የክርስትና እና ሌሎችም አሉ የሚቃወሙ ሳይንቲስቶች አሉ ቻክራ ሲዶ ሳይንስ ሌሎች ደግሞ ከነርቭ ጋር ያገናኙ ነርቭ ፕላክስስ ነው ምናምን ከሱ ጋር አገናኝተው ከነርቭ ጋር ይሄ ኤነርጂውን እና ነርቭን ያገናኙ ጥናት ላይ ያለ ቲዮሪ ላይ ያለ እንደ ኮንሰፕት እንደሆነ ነው ማቀው እንጂ ተረጋግጦ ሳይንቲፊክ ሆኖ ማንም ሰው በቃ የእንትና ቻክራ እዚች የሚለው ገና እንትን አይደለም። እኔ ባለኝ መረጃ ነው ማለት ይሄንን ነው ማለት። ከዛ ውጪ እግዚአብሔርን በመፈለግ ሂደት የምንፈልገው ነገር ብቻ ሳይሆን ፕሮሰሱ ማተር ያደርጋል። አንድ እሱ ነው how we are looking for him እና ከዶክተር ኤልያስ ጋር እስከ ዛሬም ድረስ ያለን ትልቁ የልዩነት እንትን እሱ የሚፈልግበት መንገድ እየሄደብኝ ነው ወደ ሌላ። አሁን ቅድም ለምሳሌ ምን አለ መሰለህ ቅድም የጠቀስከው ለምሳሌ እኔ ክሩብ ምናምን ያልከውን እኔ ብዙ እንትን ላይ ቋንቋ አማርኛ ግዕዝ ነው እሱ ላይ ብዙ ባክግራውንድ የለኝም። በመጽሐፍ ቅዱስ ላይ አለ እኮ አለ። አንዳንዴ ያው ክሩቤል ምንድነው ብትለኝ አሁን ክሩቤል የሚባል ልጅ ሊኖረኝ ይችላል እና ምን ልልህ ነው whatever አሁን የጠቀስከው ያገናኘህበት መንገድ ከቻክራ ጋር አጣያቂ ነው። አንደኛ ፒውል ባይብል አለ ይሄ ነገር የለም አይደል አለ በሚታስቀ ላይ በደንብ አለ ከቻክራ ጋር አገናኝቶ ከንዶቹ ቻክራ ይችላል ቃሉን እኮ ላይ ተጠቀም ይችላል። ኢንተርፕሪቴሽን ማተርስ እኮ ደግሞ ትርጉሙን እኮ መስጣት ነው ኢንተርፕሬት ማለት አሁን ምንድነው ሌላ ጋር ሰምቻለሁ። ምክንያቱም የሆነ ከነሱ ወስዳለው አልክ ከህንዶቹ የተወሰነ ከኛም ይወስድና ምትታው ነገር አለ ከዚህም ተወስድና ምናምን ብል ይሄ ማለት ፒውርሊ አሁንም ኒው ኤጅ ፕሪንሲፕል ነው ሲንክሪቲሲዝም ለኔ ግን የመጽሐፍ ቅዱስ ነው ጌቼ ሁሉ ወደ ሰና ያጽኑ ነው የሚለው ቃሉ ሁሉንም ፈትኑ ነው የሚለው የኔ ቃል ይወለ ለምሳሌ ሁሉ የሚለው ቃል የትም ቦታ ላይ መልካም የሆነን ቃል ይላል መጽሐፍ ቅዱስ ራሱ መልካም የሆነን ወደ ጥሩ የሚወስደን ወደ እግዚአብሔር የሚያስጠጋን ነገር የትም ቦታ ቢሆን መያዝ አለብን። ለምሳሌ ፊደል አሁን እዚህ ላይ እኮ ኢንተርኔት ላይ እያወራን ነው ስለ እግዚአብሔር ቃል አይደል? ኢንተርኔት እኛ የሰጣነው በመጽሐፍ ቅዱስ የሰራነው ነገር አይደለም። ግን ለሰው እስክንደርስ እስከጠቀመን ድረስ መጠቀም አለብን። ኢንተርኔት ስልክ መጠቀም አለብን። ሶ ዘ ሴም ቲንግ ይሄ ፕሪንሲፕል በነገራችን ላይ ክርስቲያኒቲ ላይ መጠየቅን ማንኳኳትን መፈለግን በጣም ነው የሚያስገድደው ይፈልግን። ሶ ግን አሁን በዚህ መንገድ ብቻ የሚለው ነው ደግሞ እሱ ደግሞ ሌላ ጥያቄ ነው። ለምሳሌ አብርሃም በምን ሃይማኖት ነው እግዚአብሔርን ያገኘው? ይሄ የኔ ጥያቄ ነው። ራሱን ወደ ውስጥ ነው የፈለገው፣ አሰላሰለ፣ በአርምሞ ተመሰጠ፣ ጠየቀ፣ እግዚአብሔር ተገለጠለት። ሁሉንም ብታይ ኦልሞስት ኤቭሪ ፕሮፌት ኤቭሪ ኪንግ አብርሃም ደግሞ አንድ ቦታ አብርሃም ኒው ኤጀር ነው ብለሃል አይደል? ሊሉት ነው ማለት ነው ያልኩት እኔ መልካሙን ሁሉን ፈልጉ መልካሙን ማለት በቤቱ ላለ ሰው የተነገረ አይደለም። አንዳንድ ጥቅስ መምህር ያረጋል አበጋዝ አንድ ወቅት ምን ሲል ሰምቼዋለሁ ግራህን ሲመታህ ቀኝህን ሲመታህ ግራህን ስጥ የሚለው በቤቱ ውስጥ ላለ ወንድምህ እንጂ ከቤትህ ውጪ ላለ ቀላትማ ቀድሞ ነገር ስለምን ትመታለህ
ምክንያቱም ሰይፍ ነው። ስለዚህ ግራህን የምትሰጥበት እድል እንኳን አይሰጥህም። ይሄ ሁሉን ፈልጉ መልካሙን አጽኑ ማለት ይሄ ጥቅስ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግዕዝ አዲስ አበባ ዩኒቨርሲቲም ላይ አለ። አዲስ አበባ ዩኒቨርሲቲ ይሄ ወደ ቤተክርስቲያን ከመምጣት በፊት አህዛብ ለሆኑ ሰዎች የተነገረና ከመጡ በኋላማ ካጡና እየመጣችሁ ከዛም እያረጋችሁ ሙሉ ከሆነ ሙሉ አይደለም። ለኔ መሰል ተክሊ አይደለም ለኔ መሰል በሃይማኖት ውስጥም ሆነ ለኔ እግዚአብሔር የሚያልቅ ነገር አይደለም። ሃይማኖት ውስጥም ሆነ በሃይማኖት እየሰፋ መሄድ ነገር ነው። ሃይማኖት የሚያልቅ ነገር አይደለም። ስለዚህ ኦርቶዶክስ ውስጥ የጎደለ ነገር አለ ከቡዲዝም ከለም ኦርቶዶክስ ውስጥ ሆነ ማጥናት አለብህ። ኦርቶዶክስ ሁሉ እኩል አይደለም። ለምንድን ነው የሚጠላው? የተሻለ ኦርቶዶክስ ለምንድን ነው የሚጠላው? ስለሆነ ነው እግዚአብሔር የሚያልቅ ነገር። በነገራችን ላይ ሃይማኖት እኮ የሚታመን እንጂ የሚጠላ አይደለም። ኢንጂነር ያግዙኝ ይሄንም አብራራው። የሚታመን እንጂ የሚጠና እዚህ ላይ ጥሩ ሀሳብ ነው ያመጣችሁት ተክሌ። ሁሉም ፈትኑት ትክክል ነው። እኔ ደስ ይለኛል ነፃነት መሰጠህ እግዚአብሔር። ግን መልካሙን ያዙ ብሎ ነው መልካሙን ያዙ ነው። እንደገና ዶክተር ያዙልኝ